እግዚአብሔር ይመስገን። እንግዲህ እነዚህን ሶስት ምዕራፎች በተመለከተ ምዕራፍ 14 ምዕራፍ 15 ምዕራፍ 16ን በምንመለከትበት ጊዜ ከምዕራፍ 1 እስከ ምዕራፍ 13 እስካሁን አይተናል። በእነዚህ ምንባባቶች ውስጥ ኢየሱስ ማን ነው፣ ኢየሱስ ምን አደረገ የሚለውን በሚገባ ተመልክተናል። ከምዕራፍ 14 እስከ ምዕራፍ 16 ደግሞ መከራ ተቀባዩ መሲህ መከራ ተቀባዩ ወይም ደግሞ የተሰቃየው፣ የተሰቀለው፣ የሞተው፣ የተቀበረው እርሱ መሲህ እንደሆነ እናያለን እና ይህንን ነገር እንመለከታለን ማለት ነው። ለእነዚህ ሶስት ምዕራፎች አንድ ወጥ ርዕስ ሰጥቼዋለሁ። ምንድነው? ከጌቴሰማኔ እስከ ባዶ መቃብር የሚል ነው። ከጌቴሰማኔ እስከ ባዶ መቃብር ምዕራፍ 16 ቁጥር 8 ላይ ሴቶቹ ሄደው መቃብሩን ሲያዩ መቃብሩ ባዶ ነበረ፣ ስጋውንም አጡት፣ ባዶ ነበር ይላል እና በኋላ ስለምንመጣበት ነው። ማርቆስ ወንጌል እዛ ጋር ያበቃል የሚሉም ስላሉ ቀጣዩ ደግሞ ከቁጥር 9 እስከ ቁጥር 20 ያለውን ደግሞ አይ እነዚህንም ያካትታል የሚሉ አሉ። ስንመጣ ምዕራፍ 16 ላይ እንመለከተዋለን። ስለዚህ ከጌቴሰማኔ እስከ ባዶ መቃብር የሚለውን በዚህ ይሄንን ርዕስ ሰጥቻለሁ። በዚህ መልኩ እናየዋለን። እንግዲህ ከምዕራፍ 1 እስከ ምዕራፍ 13 ያለውን ስንመለከት መሲሁ ከእስራት እየፈታ ነፃ እያወጣ የሚያገለግል አገልጋይ ነበረ። ከእስራት እየፈታ ነፃ እያወጣ እያስተማረ መሲህነቱም እንዳይታወቅ እንዳይናገሩ በማዘዝ ያገለግል ነበረ። ክብሩን የገለጠበት ምዕራፍ ነው። ነገር ግን መሲህነቱን ለማንም እንዳይናገሩ በማዘዝ ያገለገለበት ነው። ከምዕራፍ 14 ደግሞ እስከ ምዕራፍ 16 ደግሞ ስንመጣ የምናገኘው በስቅላት በውርደት ሞት ተሰቃይቶ የሞተ መሲህ ነው። መሲህ ነው፣ ግን ምን አይነት መሲህ? በውርደት መከራ በመቀበል ተሰቃይቶ ተሰቅሎ የሞተ መሲህ። ከምዕራፍ 1 እስከ ምዕራፍ 13 እስራት የሚፈታ ሰዎችን ነፃ የሚያወጣ ድውዮችን የሚፈውስ የከበረ መሲህ ከ1 እስከ 13። ከ14 እስከ 16 ደግሞ የተሰቃየ የተሰቀለ የሞተ ግን ምን መሲህ። ይህንን ነው የምናየው። ምዕራፍ 1 ቁጥር 1 ላይ የእግዚአብሔር ልጅነቱን ይናገራል። ምንድን ነው የሚለው? ምዕራፍ 1 ቁጥር 1 የእግዚአብሔር ልጅ ብሎ በቃል በቃል ይጠቅሰዋል። መሲህነቱን መለኮትነቱን ለማለት የእግዚአብሔር ልጅ ይለዋል። ስለዚህ ከምዕራፍ 1 እስከ ምዕራፍ 13 ባለው ውስጥ በእነዚህ 13 ምዕራፎች ውስጥ የእግዚአብሔር ልጅነቱን መሲህነቱን በመፈወስ ታምር በማድረግ በድንቅ በታምራት በምልክት እያገለገለ ተመላልሷል። ከዛ ልክ ምዕራፍ 15 ዛሬ የምናየው ምዕራፍ 15 ቁጥር 39 ላይ ደግሞ ስንመጣ አሁንም የእግዚአብሔር ልጅነቱን ማረጋገጫ ያገኛል። ከመቶ አለቃው ኢየሱስም በመስቀል ላይ አባት ሆይ ነፍሴን ታዳን ብሎ በታላቅ ድምፅ ጮኸና ነፍሱን አሳልፎ ሰጠ። ሲሞት አየውና ይሄ መቶ አለቃ በእውነት ይህ ሰው የእግዚአብሔር ልጅ ነበር አለ። ኢየሱስ የእግዚአብሔር ልጅነቱ መሲህነቱ ታምር ሲሰራ ድንቅ ሲሰራ ምልክቶችን ሲያደርግ በክብር ጊዜው ብቻ ሳይሆን ኢየሱስ መሲህነቱና የእግዚአብሔር ልጅነቱ በስቃይ በመከራ በስቅለትና በሞት ወቅት ነው። በዚህም ወቅት የእግዚአብሔር ልጅነቱ ተረጋግጧል። የእግዚአብሔር ልጅነቱ በክብር ጊዜ ከምዕራፍ 1 እስከ ምዕራፍ 13 ብቻ ሳይሆን የእግዚአብሔር ልጅነቱ ከቁጥር 14 እስከ ቁጥር 16ም ተረጋግጧል። በሞቱ ጊዜ በመስቀሉ ጊዜ ማለት ነው። ስለዚህ ከምዕራፍ 14 እስከ ምዕራፍ 16 ስናይ ሌላው የደቀ መዛሙርቱን ውድቀት ያሳያል። ደቀ መዛሙርቱ ምን ያህል እንደወደቁ ከምዕራፍ 1 እስከ ምዕራፍ 13 ባለው ውስጥ ቢሆንም ደቀ መዛሙርቱ የሚፈሩ የሚደነግጡ የሚጠራጠሩ የሚያመነቱ ይሄ ለመሆኑ ማን ነው ብለው በቅጡ ታምር ምልክት ድንቅም እያዩ በቅጡ አልተረዱትም። እንደውም ግራ ሲገባቸው እንዴ ምን ሆናችሁ ነው አላቸው ኢየሱስ። እንዴ
5000 ሰው መግቤ ምን ያህል እንትን አነሳችሁ ሲላቸው 7 ቅርጫት 7 መሶብ አነሳን አሉት። ታዲያ ምንድነው የምትሉት ብሎ ሁሉ ይጠይቃቸዋል። ስለዚህ ታምር እየሰራም ራሱ ግራ ይጋቡ ነበር። እንኳን መስቀል ላይ ተሰቃይቶ ሲሞት ይቀርና ያንንም በእርግጥ ማየት አልቻሉም፣ አልታደሉም፣ ሸሽተዋል፣ ጥለውት ፈርጥጠው ጠፍተዋል ሁሉም ማለት ነው። ስለዚህ እዛም ጋር አልነበሩም። ስለዚህ የደቀ መዛሙርቱን ውድቀት የምናይበትም ክፍል ነው። ምዕራፍ 14 ምዕራፍ 15 ምዕራፍ 16 ይሁዳ አስቆሮቱ ይሁዳ ኢየሱስን አሳልፎ ሰጠው ይለናል። ምዕራፍ 14 እስከ 16 ላይ ጴጥሮስ ካደው ይለናል። 3 ጊዜ ካደው ይለናል። የቀሩትም ጥለውት ሸሹ ይላል። አንድ ጎልማሳ ቢቀር እሱም እርቃኑን ግልድሙን ጥሎ አመለጠ ሸሸ ይላል። ስለዚህ እንደገና በስተመጨረሻ ትንሣኤው ሲነገራቸው አላመኑም ይላል። ሴቶቹ መጥተው ተነስቷል፣ መቃብሩ ባዶ ነው፣ ስጋውን አጣ ነው ብለው ሲነግሯቸው አላመኑም ይላል። አላመኑም ነው የሚለው። ስለዚህ የሚፈሩ የሚደነግጡ የማያምኑ የሚያመነቱ ተጠራጣሪዎች እንደሆኑ ማርቆስ ወንጌል ይሄንን ያስቀምጣል። እንግዲህ ማርቆስ ወንጌልን ማርቆስ ነው የጻፈልን፣ ከጴጥሮስ ነው የሰማው ከሐዋርያው ጴጥሮስና እንደው በምን አይነት መልኩ ቢነግረው ነው ማርቆስ የደቀ መዛሙርቱን ችግርና የደቀ መዛሙርቱን ድካም በዚህ መልኩ አጋልጦ ያሰጣው? እንደገና ደግሞ ከክርስቶስ ሞት በኋላ የክርስቶስን ፈለግ እየተከተለች ያለችው ቤተክርስቲያን ከነዚህ ደቀ መዛሙርትና እንደገና ደግሞ ደቀ መዛሙርቱ 12ቱ ብቻ ከሌሎች ተጨማሪ ከሌሎች ደቀ መዛሙርት ምንድነው ቤተክርስቲያን ልትወስድ የሚገባት መልካም ነገር? እነዚህን መሰል ነገሮች ያስቀምጥልናል ማለት ነው። እሺ እንትን ነገር አላብዛው፣ እንትን በኋላ ምዕራፉ ጋር ደግሞ ስደርስ መሮጥ እንዳልጀምር ቶሎ ወደ ሐሳብ ይልግባል። ምዕራፍ 14 እስከ 16 ከጌተሰማኒ እስከ ባዶ መቃብር በሚል ርዕስ እናየዋለን። ምዕራፍ 14 72 ቁጥሮች አሉት። በእነዚህ 72 ቁጥሮች ውስጥ የመስቀል ጉዞና ሕማማቱን እናያለን። የመስቀል ጉዞንና ሕማማቱን ቅድመ ሕማማትና የሕማማቱን ወቅት የምናይበት ነው ምዕራፍ 14። እነዚህ 72 ቁጥሮች ከቁጥር 1 እስከ ቁጥር 72። ምዕራፍ 15 ከቁጥር 1 እስከ ቁጥር 47 ድረስ መስቀልና ሞት እናያለን። ስቃይ መስቀሉንና ሞቱን እናያለን። ምዕራፍ 15 ላይ ይሄንን ነው የሚናገረው። ምዕራፍ 16 20 ቁጥሮች አሉት። ትንሣኤና የተስፋውን መልእክት እናያለን። ተልኮ ሲቀበሉ እናያለን። ትንሣኤውንና የተስፋውን መልእክት እናያለን ማለት ነው። ታዲያ ምዕራፍ 14 ከቁጥር 1 እስከ 72 ቁጥሮች አሉት። የመስቀል ጉዞና ሕማማቱን እናያለን ማለት ነው። ምዕራፍ 14ን በምንመለከትበት ጊዜ ከቁጥር 1 ጀምሮ እስከ ቁጥር 11 ያለውን ስንመለከት በሳንዱች አቀራረብ የቀረበ ነው። ነጮቹ አንዳንድ ጽሁፎችን በተለይ የአዲስ ኪዳን ጽሁፎችን መልእክታትን የሳንዱች አቀራረብ ብለው ያቀርቧቸዋል። ምን ማለት ነው የሳንዱች አቀራረብ? ሳንዱች ያው በራት ሰዓት ምራቃችሁን እንዳላስመጣችሁ ዳቦ ከላይ አንድ ዳቦ አለ፣ መሃል ላይ ወይ ስጋ ወይም እንቁላል ወይም ደግሞ ማንኛውም ነገር ይደረጋል። ከዛ ከስር ደግሞ ዳቦ አለ። በሁለቱ ዳቦ መሃል ላይ የሚሆነ ይሄ ነው ሳንዱች አቀራረብ ተብሎ የሚባለው። ከቁጥር 1 እስከ ቁጥር 2 የላኛው ነው፣ የላኛው ዳቦ ነው። ከቁጥር 3 እስከ ቁጥር 9 ደግሞ መሃል ላይ ያለው ወይም እንደ ስጋ እንደ እንቁላል ወይም እንደ ቱና ማንኛውም ነገር ይሆናል፣ ወይም ደግሞ ቺክንም ይሆናል፣ እንደሱ ነው። ከስር ያለውን ደግሞ እንደገና ዳቦ ከቁጥር 10 እስከ ቁጥር 11 በዚህ መልኩ አስቀምጦታል። ምንድነው? ከቁጥር 1 እስከ ቁጥር 2 ስናይ የካህናት አለቆችና የጸሐፍቶችን ሴራቸውን እናያለን። በኢየሱስ ላይ ያጠነጠኑትን ሴራ እናያለን። ከቁጥር 3 እስከ 9 ደግሞ መሃል ላይ ያለውን ክፍል ስናይ ትንቢታዊ የሽቶን ቅባት እናያለን። የሽቶ ቅባት አምጥተቀባቸው፣ ግን ትንቢታዊ ቅባት ነው። ለቀብሬ ስጋዬን ቀባችሁ ይላል ኢየሱስ። ይሄ ሽቶ ለምን ትቆጣላችሁ? ለቀብሬ ነው፣ ለመቃብሬ ነው። ለቀብሬ አስቀድማ ምን አደረገችው? አስክሬንን ይቀባሉ በከርቤ። ኢየሱስም ከሞተ በኋላ የአርማትያስ ዮሴፍ በከርቤ
እንትን አድርግ በከርቤ ቀብቶት በሽቱ ከዛ ከፈነው ነው የሚለው። ግን ገና ሳልሞት ለቀብሬ ቀባችኝ ብሎ እንደ ትንቢታዊ ሽቶና እንደ ትንቢታዊ ቅባት አድርጎ ያቀርበዋል። ከዛ ከቁጥር 10 እስከ 11 ደግሞ ይሁዳና ይሁዳ ከካህናት አለቆች ጋር አሲሮ ወይም ደግሞ ሴራ ፈጥሮ እንዴት ክህደት እንደፈጸመ ያሳየናል። ስለዚህ በዚህ መልኩ አጠር አድርገን ይህንን ትንታኔ እናያለን ማለት ነው። ከቁጥር 1 እስከ ቁጥር 11 ያለው እንግዲህ ይህንን ክፍል በምናይበት ጊዜ ምንድን ነው የሚለው? ፋሲካና የቂጣ በዓል ሊከበር 2 ቀን ሲቀረው የካህናት አለቆችና ጸሐፍት ኢየሱስን የሚይዙበትና የሚገድሉበትን ዘዴ ይፈልጉ ነበር፣ ወይም ሴራ ይጠነስሱ ነበር። ፋሲካ ሊከበር የቂጣ በዓል ሊከበር 2 ቀን ሲቀረው ምንድን ነው ማርቆስ እያመለከተን ያለው? ምናልባት ወደኋላ ሄደን ምዕራፍ 10 ቁጥር 32 እና 34ን ብንመለከት ደቀ መዛሙርቱን ኢየሱስ ከህዝቡ ጋር አብሮ ደቀ መዛሙርቱን 12ቱን ደቀ መዛሙርት ከህዝቡ ጋርና ከሌሎች ደቀ መዛሙርት ጋር ይላል። ስታነቡት ምዕራፍ 10 ላይ እንደተማርነው እርግጠኛ ነኝ። ደቀ መዛሙርትን 12ቱን ደቀ መዛሙርት ልብ ብላችሁ ስሙኝ። ከዛ ከህዝቡ ጋር እንደገና ከሌሎች ደቀ መዛሙርት ጋር አንድ ላይ ያስተምራቸው ነበር ይላል። ቁጥር 32 ላይ 12ቱ ወደ እርሱ አቅርቡ ይላል። ከዛ ነጥሎ አቀረባቸውና 12ቱን የሚገጥመውን ነገር ይነግራቸው ጀመር። አሁን ወደ ኢየሩሳሌም ኑ አብረን እንውጣ ወደ ኢየሩሳሌም፣ ስደት ይገጥመናል፣ እንደውም አሳልፈው ይሰጡኛል፣ ይደበድቡኛል፣ ይተፋብኛል፣ እሰቀላለሁ፣ እሞታለሁ የሚለውን ጠበቀ ያልተናገረው በእነዚህ 13 ምዕራፍ ውስጥ ያልተናገረውን ነገር ደቀ መዛሙርቱን 12ቱን ከህዝቡ መካከል ነጥሎ አቅርቦ ለቅርብ ወዳጆቹ ለልብ ወዳጆቹ ይሄን ያጫውታቸዋል። ይህንን እየነገራቸው ምዕራፍ 10 ስትመለከቱ የደቀ መዛሙርቱን ችግር እዛው ጥያቄ ላይ አሁን እኔ እንዲህ እያስተማርኳቸው ለምሳሌ አንዳችሁ እንደው ፓስተር ጥያቄ አለን ምናምን ብላችሁ ብታቋርጡኝና ብትጠይቁኝ መቼም ፕላትፎርሙ ይፈቅዳል፣ ችግር የለውም። እና ልክ እንደዚህ እያስተማርኩ አቋረጣችሁኝ ማለት ነው። ኢየሱስ ነጥሎ ወስዶ ስለሚገጥመው መከራ እየነገራቸው ቁጥር 37 ላይ ስናነብ 2 ሰዎች መጡና ማቴዎስ ወንጌልም ላይ ስላየነው ነው። 2 ወንድማማቾች መጡና እምንለምንህ አንድ ነገር አለ፣ እባክህ ተለመነን አሉት። እሺ ለምኑ፣ ምንድን ነው ልመናችሁ? እስኪ አቅርቡ ጥያቄያችሁን ሲል በመንግስት ስትመጣ አንዳችን በቀኝ አንዳችን በግራ አድርገን ብለው አሉት። እሱ እሞታለሁ፣ እሰቀላለሁ፣ መከራ ይገጥመኛል፣ ይህንን መከራ አብራችሁኝ ከኔ ጋር አብራችሁኝ ልትጋፈጡ ትችላላችሁ ወይ? ይሄ ወደዚህ ፈተና ወደዚህ እንትን አሁን ከሞቅታው ከክብር ከተመቻቸው የአገልግሎት ህይወት ወጥተን ፍትጌ ወዳለበት ትግል ወዳለበት መከራ ወዳለበት ልንገባ ነው ብሎ አቅርቦ በሚነግራቸው ጊዜ ከ12ቱ 2ቱ እዛው ጋር ጥያቄ ይጠይቁታል። በፍጹም ደቀ መዛሙርቱ የኢየሱስ ክርስቶስን መሲህነት በዚህ መልኩ ሊረዱት አልቻሉም። መከራ የሚቀበል መሲህ፣ የሚሰቀል መሲህ፣ የሚሞት መሲህ በሆናቸውም በህልማቸውም ሊያስቡት አይችሉም። እነሱ ከሮማ አገዛዝ ነፃ አውጥቷቸው ስልጣን ተቆናጦ በእስራኤል ላይ ንጉሥ ሆኖ በኢየሩሳሌም ላይ ነግሶ የሚመራ መሲህ እንጂ የሚጠብቁት የሚሞት የሚሰቀል የሚቀበር መሲህ በእውናቸውም በህልማቸውም የለ። ይሄ አስደንጋጭ ዜና ነው፣ ተስፋ አስቆራጭ ዜና ነው ለደቀ መዛሙርቱ። በዚህ ወቅት ነው ይህን ጥያቄ የጠየቁት። እሺ ደቀ መዛሙርት ታዲያ ማለት ምንድን ነው? ይህንንም መመለስ ደቀ መዝሙር ምንድን ነው? ትርጉሙ ምንድን ነው? እንደገና ደግሞ እነማን ናቸው ደቀ መዛሙርትስ? ማርቆስ ወንጌል ደቀ መዛሙርት 12ቱ ብቻ አይደሉም ነው የሚለን። ልብ ብላችሁ ስሙኝ። ደቀ መዛሙርት 12ቱ ብቻ፣ ከ12ቱ ውጪ ናቸው። ታማኝና እውነተኛ ደቀ መዛሙርት እንደውም ከ12ቱ ውጪ ናቸው። 12ቱ ደቀ መዛሙርት አይደሉም ማለት ሳይሆን ደቀ መዛሙርት ናቸው፣ ግን የሚፈሩ የሚጠራጠሩ ኢየሱስ የመጣበት ዋና ዓላማ ያልገባቸው የመሲህነትን ምስጢር ታምር በማድረግና ምልክቶችን በማድረግ ድንቅ በማድረግ እንጂ መሲህ ይሞታል፣ ይሰቀላል፣ ይቀበራል፣
ወደ መቃብር ወርዶ 3 ቀን ይቆያል የሚል እንደዚህ አይነት የሚሞት መሲህ ለመቀበል የተዘጋጀ ልብ የላቸው 12ቱ ደቀ መዛሙርት። እሺ ምን ማለት ነው ደቀ መዛሙርት ማለት? ደቀ መዝሙር ማለት ተማሪ ተከታይ ማለት ነው። ታልሚድ የሚለው የሂብሩ ቃልና እንደገና ማቴቴስ የሚለው የግሪክ ቃል ሁለቱም አንድ ላይ የሚያሳዩት ይሄንን ነው። ትርጉማቸው እንደው ተማሪም ሲባል እንደው ስርዓተ ትምህርትን የሚያሳይ አይደለም፣ ሪሌሽንሺፕን የሚያሳይ ነው፣ ህብረትን የሚያሳይ ነው፣ አብሮነትን የሚያሳይ ነው፣ ግንኙነትን የሚያሳይ ነው። መምህሩ በመምህሩና በጌታ ወይም ደግሞ በተማሪውና በተከታዩ መካከል ያለውን ግንኙነት ያለውን ሪሌሽንሺፕ የሚያሳይ እንጂ እንደ ስርዓተ ትምህርት አስተማሪና ተማሪ ብለን በቀላል የምንተረጉመው ወይም ቀላል ትርጉም የምንሰጠው አይደለም። ምዕራፍ 3 ላይ እናንተ አንብቡት ከ13 እስከ 19 እንደተማርነው በጣም እርግጠኛ ነኝ። ሌሊቱን ሉቃስ እንደውም ሌሊቱን ሙሉ ሲጸልይ አድሮ ነው ይላል። ሲጸልይ አደረና ጸልዮ አስቦበት 12ን ደቀ መዛሙርት መረጠ። 12ን ለምን መረጣቸው? ከእርሱ ጋር እንዲኖሩ ይላል። ለህብረት ለአብሮነት ከእርሱ ጋር እንዲኖሩና ለመስበክ እንዲልካቸው፣ ድዌዎችን እንዲፈውሱ፣ አጋንንትን እንዲያወጡ 12ን አደረገ። ኢየሱስ ለዚህ ዓላማ መረጣቸው። ለተልእኮ ብቻ ሳይሆን ለአብሮነት፣ ለመልካም ግንኙነት፣ ለእርስ በርስ ህብረት፣ ለእርስ በርስ ግንኙነት 12ን አደረገ። እኛ ብንሆን ወይም እንደው እናንተ ከማለት ብዬ ነው፣ እናንተ ብትሆኑ እነዚህን 12 ደቀ መዛሙርት አትመርጧቸውም ነበር። ሁሉም ችግር ያለባቸው ናቸው። ሁለቱ ወንድማማች ማርቆስ እንዳቀረበልን ኢየሱስ ስለ መከራው ስለሚገጥመው ነገር እየነገራቸው፣ አንድ ሰው የሚያሳዝን ነገር እየነገራችሁ እንደው ምልበልና እንደው ገንዘብ ትጠይቁታላችሁ ወይም የሆነ ነገር ሐዘን ገጥሞኛል ችግር ገጥሞኛል እያላችሁ እንደው እንትን ትጠይቁታላችሁ? ልሞት ነው ልሰቀል ነው መከራ ይጠብቀኛል እያለ አቅርቦ ሲነግራቸው በቀኝና በግራ አድርገን የሚሉ የነጎድጓድ ልጆች ቦአነርጌስ ብሎ የሰየማቸው እጅግ ቁጦች፣ ከምህረት ይልቅ በእሳት የሚጠሩ አንዳንዴ ገጥሟቸው ያውቃል። ሁሉን ነገር በእሳት አንዳንዴ አገልጋዮች እሳት የሚወዱ አገልጋዮች አሉ። ጌታ ይባርካቸው። ለምግብም ሲጸልዩ ይሄን ምግብ በእሳት መጀመሪያም እኮ የተፈጥሮ እሳት አግኝቶታል። በቃ በእሳት እንትን አድርገው ይስማማል የሚሉ ለሁሉ ነገር እሳት የሚጠሩ እንደዚህ አይነት እንደ ቁጦች ናቸው። በኋላ የፍቅር ሰው ተብሎ የተቀመጠው ዮሐንስ አስቀድሞ እንዲህ አይነት ሰው አልነበረም። ኢየሱስ አስቦ እነዚህን 2 ሰዎች ከነዚህ ሰዎች ጋር አብሬ እኖራለሁ፣ አብሬ እሰራለሁ፣ አብሬ ያገለግላሉ ብሎ መረጣቸው ኢየሱስ። እሱ አይደለም። አንደኛው ሰው ማቴዎስ ቀራጭ ነው። የተጠላ በእስራኤል ምድር የተጠላ ሰው ነው። አይሁዳውያን ቀራጮችን አይወዷቸው። ለምን? እንደ ባንዳ ነው የሚያዩቸው። ከሮማውያን ጋር ሆነው አላግባብ ግብር እየጫኑ የገዛ ህዝባቸውን እያስገበሩ ለሮም የሚያስገብሩ ሹሞች ናቸው፣ የሮም ሹሞች ናቸው። እንደዚህ አይነቱን ሰው ኢየሱስ ተከተለኝ ብሎት አብሬው እኖራለሁ፣ አብሬው እሰራለሁ፣ አብሬው እገራገላለሁ ብሎ መርጦታል። ኢየሱስ ዝም ብሎ አይደለም። አስክሮቶ ይሁዳን ኢየሱስ በጸሎት ነው የመረጠው፣ አስቦበት ከዚህ ሰው ጋር አብሬው እሰራለሁ፣ አብሬው እኖራለሁ፣ አብሬው አገለግላለሁ፣ ከእርሱ ጋር እንዲኖሩ ለመስበክ እንዲልካቸው፣ ድዌዎች እንዲፈውሱ፣ አጋንንት እንዲያወጡ። ቶማስ የተባለው ሰው ካላየ የማያምን ተጠራጣሪ፣ ሁሉ ነገር በአመክንዮ ምላሽ ማግኘት አለበት ብሎ የሚያስብ፣ ተነስቷል ሲሉት ካላየው አላምንም ብሎ ጣቶቹን ከቶ የተወጋውን ትሩስ ከቶ አረጋግጦ ነው በእንትን ፕሩፍ አድርጎ ነው ተነስቷል አሜን ያለው። እንደዚህ አይነቱን ሰው አብሬው እሰራለሁ፣ አብሬው ያገለግላለሁ፣ ከኔ ጋር ህብረት ያደርጋል ብሎ ኢየሱስ መረጠ። ጴጥሮስ በጣም ችኩል የሆነው የመጣበትን እንኳን ዓላማ በአግባቡ ያልተረዳ፣ ልሞት ነው ሲለው አይሁንብህ እያለ እንትን የሚለው እስከ ሞት ካንተ ጋር እሄዳለሁ ብሎ ትንሽ ምዕራፍ እንደሄደ
በአንዲት ሴት ፊት 3 ጊዜ ያውም እየተራገመ ነው ያስረዳት። ከዚህ ሰው ጋር አልነበርኩም ብሎ እየተራገመ እኔ ልሙት ሳይሆን እሱን እየረገመው እንድታምነው እየረገመው አስረዳት። የኢየሱስ 12ቱ ደቀ መዛሙርት ስብስባቸው ከባድ ነው። ቀናተኛው ስምዖን ቀናተኛ አማጺ ማለት ነው። ይህን ቃል መጠቀም እንደ ሐማስ በሉት። እነዚህ አማጺያን አንድ የሮም ወታደር ሲቪል ናቸው። የሮም ወታደር ሲያገኙ ከበው አንዴ ገለውት ከዛ ወዲያው ሲቪል ሆነ እንዴ ማን የገደለው ምን ሆኖ ነው የሚሉ ማለት ነው። ከእንደነዚህ አይነትም ቡድን ኢየሱስ ደቀ መዛሙርት አድርጓል። እኛ ብንሆን እንደነዚህ አይነትን ሰዎች አብሮ ለመኖር አብሮ ለመስራት አብሮ ለማገልገል እንመርጣቸዋለን ወይ? ደቀ መዛሙርቱ እንዲህ አይነት ስብስብ ነው ያለው። ስለዚህ በኢየሱስ አዲሱ ትምህርት ውስጥ ኢየሱስ ይዞት በመጣው ምዕራፍ 8 ላይ አይተነዋል። ምዕራፍ 8 ከቁጥር 34 እስከ 36 በኢየሱስ አዲሱ ትምህርት ውስጥ ደቀ መዝሙር ማለት የኢየሱስን መንገድ የሚከተል መጠላቱን፣ መሞቱን፣ መቀበሩን፣ መነሳቱን በተመሳሳይ ጎዳና ተከተሉኝ የሚል ነው። እኔ እንደተጠላው ትጠላላችሁ፣ እኔ እንደተሰዋው ትሰዋላችሁ፣ ትሞታላችሁ፣ እኔ ደግሞ ከሙታን እንደተነሳው በመጨረሻው ጊዜ ከሙታን ትነሳላችሁ። ጎዳና የደቀ መዝሙርነት ጎዳና ይሄ ነው። ትምህርት ተማሪና አስተማሪ አይደለም። ደቀ መዝሙር ማለት የኢየሱስን ኮት የሚከተል ነው። እንደ ኢየሱስን እኔን ይጠሉኛል፣ እኔን ይገሉኛል፣ ደግሞ ምነሳል። ልክ እንዲሁ እናንተ ስለ ስሜ ትጠላላችሁ፣ ትሰደዳላችሁ፣ ትሞታላችሁ። የኢየሱስ ደቀ መዝሙር ነኝ ብሎ ማለት ጎዳናው ይሄ ነው። ኢየሱስ ያለፈበትን መንገድ መከተል ነው። ስለዚህ ደቀ መዝሙር ነህ ትጠላለህ፣ ደቀ መዝሙር ነህ ትሰደዳለህ፣ ደቀ መዝሙር ነህ ትገደላለህ። ምዕራፍ 10 ቁጥር 37 ላይ ኢየሱስ ለብቻ ጠርቷቸው ይህንን የነገራቸው። ይተፉብኛል አላቸው፣ ይገርፉኛል አላቸው፣ ይገሉኛል፣ በሶስተኛው ቀን እነሳለሁ አላቸው። ቁጥር 34 ላይ ግን እዛው ምዕራፍ 10 ላይ እነሱ ግን ሌላ ጥያቄ ይዘው መጡ። በቃ አንዳችን በጋራ አንዳችን በቀኝ አድርገን በመንግስት ስትመጣ ብለው ይሉታል። ባጭሩ 10 ደቀ መዛሙርት ማለት ይሄ ነው። ታዲያ እነዚህ ደቀ መዛሙርት ማርቆስ ግራ በመጋባት የጀመሩ ናቸው፣ ተደናግረው የጀመሩ ናቸው። ሲፈጽሙ ደግሞ በክህደት የጨረሱ ናቸው። ክህደውት ጥለውት ለገራፊዎቹ፣ ለሰቃዮቹ፣ ለሮማውያን፣ ለካህናት አለቆች ጥለውት ሁሉም ሸሹ፣ ተበተኑ። ሁሉም እነሱ ተበተኑ። ምዕራፍ 4 ቁጥር 41ን እናንተ አንብቡት። ምዕራፍ 6 ቁጥር 52ንም እናንተ አንብቡት። ልባቸው ደንዝዞ ነበር ይላል ምዕራፍ 6 ቁጥር 52 ላይ። ምዕራፍ 8 ቁጥር 18 ላይ ልባችሁ ደንዝዟል ይላቸዋል። አይናችሁ አይም ጆሮአችሁም አይሰማም፣ አትሰሙም፣ አታዩም፣ አታስተውሉም ይላቸዋል ኢየሱስ ራሱ። ቁጥር 21 ላይ እዛው ምዕራፍ 8 ቁጥር 21 ላይ ከእናንተ ገና አላስተዋላችሁምን አላቸው። 5000 መመገቤን አላስተዋላችሁ? 5000 መግቤያለሁ። አዎ ስንት መሶብ አንስታ ይሄን ያህል፣ ታዲያ ይሄን አታስተውሉም ይላቸዋል። ምዕራፍ 9 ቁጥር 33 ላይ እርስ በርሳቸው የሚከራከሩ ነበሩ። ባለፈው ማቴዎስ ላይ ከኔም ጋር አይተናል። ማን ነው የሚበልጠው ብለው እርስ በርስ የሚፎካከሩ ነው። በጣም ብዙ ችግር ያለባቸው ናቸው። ምዕራፍ 10 ቁጥር 37 ላይ አንዳችን ቅድም እንዳነበብነው አንዳችንን በቀኝ አንዳችንን በግራ አድርገን ኢየሱስ የመጣበትን ዓላማ በአግባቡ ያልተረዱ ነበሩ። ምዕራፍ 14 ቁጥር 50 ላይ ሁሉም ትተው ሸሹ ይላል። አንዱ እንደውም ግልድሙን ጥሎ እርቃኑን ምን አደረገ? መጨረሻ ላይ ሸሹ ይላል። ባጭሩ ፈሪዎች፣ ተጠራጣሪዎች፣ የማያምኑ፣ የሚፎካከሩ፣ የሚያመነቱ ነበሩ። በመጨረሻም የተበታተኑ ነበሩ 12ቱ ደቀ መዛሙርት። ለዚህ ነው ጠርቶ ይሰቅሉኛል፣ ልሞት ነው አላቸው። ጴጥሮስ እንደውም ገሰጸው። የሚሞት እንትናል እንደው አይሁንብህ አለ። ከዛ ዞር በል አንተ ዲያብሎስ፣ የሰውን እንጂ የእግዚአብሔርን ሐሳብ አታውቅም ብሎ ኢየሱስም ገሰጸው። እንደዚህ ነበሩ። ምዕራፍ 15 ቁጥር 39 ላይ ግን ሮማዊው 100 አለቃ
ኢየሱስ በታላቅ ድምፅ ጮሆ ሲሞት በእውነት አለ የእግዚአብሔር ልጅ ነበር አለ። ለካ ይህ ሰው የእግዚአብሔር ልጅ ነበር አለ። መስቀል ላይ ሞቱ ላይ እየሞተ መሲህ ነው፣ እየሞተ የእግዚአብሔር ልጅ ነው፣ እየሞተ መለኮት ነው አለ መቶ አለቃው። እነዚህ ደቀ መዛሙርት ግራ የተጋቡበትን ያላመኑበትን ነገር ልሞት ነው፣ ልሰቀል ነው፣ ይተፉብኛል፣ መከራ ልቀበል ነው ሲላቸው ተጠራጥረው እንዲህ አይነቱንማ አንፈልግም ብለው ጥለውት የፈረጡትን ይሄ ሰው ግን መስቀል ላይ ኢየሱስ እየሞተ እያጣጣረ ነፍሱን አሳልፎ ሲሰጥ አይቶ በእውነት የእግዚአብሔር ልጅ ነበር ብለዋል። እውነተኛ ደቀ መዝሙር ኢየሱስን በመከራው በስቅለቱ በሞቱ ጊዜ እንደ እግዚአብሔር ልጅ እንደ መሲህ አድርጎ ምክንያቱም የመጣበት ዓላማ እርሱ ነበርና። እሺ እግዚአብሔር ይመስገን። ይህንን ካልን ቀጥታ ወደ ክፍሉ ትንታኔ እንምጣ። ምንድነው? ወደ ክፍሉ ትንታኔ ስንመጣ ኢየሱስ ፈዋሽ፣ ሩሩህ፣ የሚያድን ታምር የሚሰራ አምላክ ነው፣ መሲህ ነው። አዎ በትክክል ነው። ይህንን መሲህነቱን ደግሞ እንዳይናገሩ አጥብቆ ያዛቸው ነበር ይለናል። እንዳይናገሩ በጣም በርካታ ክፍል ላይ ጊዜ ስለሌለኝ ነው። ምዕራፍ 1 ቁጥር 34 ላይ ታምር አድርጎ እንዳይናገሩ አዘዛቸው። ምዕራፍ 1 ቁጥር 44 ላይ አዘዛቸው። አሁንም ምዕራፍ 3 ቁጥር 42 ላይ አሁንም ያዛቸዋል። ምዕራፍ 5 ቁጥር 43 ላይ አሁንም ምልክት ድንቅ ካደረገ በኋላ እንዳይናገሩ ያዛ። ምዕራፍ 7 ቁጥር 24 ላይ አሁንም ያዛቸዋል። ምዕራፍ 7 ቁጥር 36 ላይ፣ ምዕራፍ 8 ቁጥር 26፣ ምዕራፍ 8 ቁጥር 30 ላይ በእነዚህ ሁሉ እንትኖች ታምር ድንቅ ፈውስ እያደረገ ለማንም እንዳይናገሩ ያዛቸው ነበር። ኢየሱስ መሲህነቱን ያረጋገጠው ድንቅ ታምራት ምልክት እያደረገ እንዳይናገሩ በማዘዝ ነው። ለማንም እንዳይናገሩ በማዘዝ ነው። ይሄ በጣም የሚገርም ነገር ነው። በዚህ ዘመን ያለን አገልጋዮች ትልቅ ትምህርት መውሰድ አለብን ከዚህ ከኢየሱስ ነገር። ያልተረጋገጠ ፈውስ በቪዲዮ ቀርጸን በሚዲያ የምናስተላልፍ ሰዎች ከኢየሱስ አጋንንቱ ወጥቶ እንዳትናገር ነው ያለው። እንኳን ቆመ ስንት ነበረብህ ከምን ነፃ ወጥቃ ብሎ ማይክ ደቅኖ በቲቪ እና በዩቱብ ሊለቀው ይቅርና እንዳትናገሩ እያለ ያዛቸው ነበር። እነዚህን ሁሉ ክፍሎች ስታነቡ መሲህነቱን ያረጋገጠው እንዳይናገሩ በማዘዝ ነው። እግዚአብሔር ይመስገን። እንግዲህ ይህንን ካልን ወደ ክፍሉ እንሂድ ማለት ነው። ምዕራፍ 14 ከ1 እስከ 11 ያለውን እንዲህ ምዕራፍ 11 ከ1 እስከ 14 ስናይ ሁለት አጀንዳዎች እናያለን። ሁለት አጀንዳዎች፣ ሁለት እቅዶች እናያለን። አንደኛው እቅድ የካህናት አለቆች እቅድ ነው። ሁለተኛው እቅድ የእግዚአብሔር እቅድ ነው። የካህናት አለቆች እቅድ ምንድን ነው? አንደኛ አጀንዳቸው የካህናት አለቆች እና ጻፎች ምን አሉ? ከሁለት ቀን በኋላ ፋሲካ ስለሆነ ህዝቡ እንዳይነሳብን እንዳያምጽብን ለፋሲካ በዓል ብሎ ህዝቡ ስለሚሰበሰብ ወደ ኢየሩሳሌም ሁከት እንዳይፈጠር ከፋሲካ በኋላ ለመግደል አቀዱ። ወይም ደግሞ ሴራቸውን ሲጠነስሱ ከፋሲካ በኋላ እንግደለው፣ ለምን አመጽ እንዳይነሳብን፣ የሱ ደጋፊዎች ምናልባት መጥተው ምን እንዳያደርጉን ሁከት እንዳያስነሱብን ከፋሲካ በዓል በኋላ እንግደለው ብለው እቅድ አወጡ። አጀንዳቸውን በዚህ መልኩ ቀረጹ። እግዚአብሔር ደግሞ አጀንዳውን በምን መልኩ ቀረጸው? እግዚአብሔር ደግሞ አጀንዳውን ሲቀርጸው በፋሲካ ዕለት እንዲሰቀል፣ በፋሲካ ዕለት እንዲሞት አጀንዳው ቀን። ይሄ ደግሞ ከጥንትም የነበረ ከዘላለም ትንቢቶችም ነበሩ። ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎታል ኢየሱስን። ኢሳይያስ 53 በሸላቶቹ ፊት እንደሚነዳ ጠቦት ዝም አለ ብሎ እንደሚሰዋ እንደሚታረድ፣ ይሄ ሁሉ በራእይ መጽሐፍ ስናይ ዓለም ሳይፈጠር በፊት እንደታረደ በግ ሆኖ ኢየሱስ የፋሲካ በጋችን እንደሆነ ወይም ደግሞ የእኛን ኃጢአት ለማስወገድ የፋሲካ በግ ሆኖ ኃጢአታችንን እንዲቤዠን ወይም ደግሞ ለእኛ ድነትን እንዲያመጣ እግዚአብሔር አስቀድሞ የጠነሰሰው ነው። በፋሲካ ዕለት እንዲሞት፣ የካህናት አለቆች ደግሞ በፋሲካ ቀን እንዳይሞት ከፋሲካ በኋላ እንዲሞት ጥንስሳ ጠነሰሱ። ሁለት አጀንዳዎች እናያለን። በዚህ ውስጥ የምናየው ምንድን ነው? የኢየሱስ መሞት የእግዚአብሔር እቅድ
የእግዚአብሔር ሐሳብ የእግዚአብሔር አጀንዳ መሆኑን እናያለን። አጀንዳ እግዚአብሔር ነው። አጀንዳ እግዚአብሔር ነው። ግን አስፈጻሚዎቹ እነማን ናቸው? የካህናት አለቆች፣ ጸሐፍቶችና የሮም ወታደሮች እነ ጲላጦስን ጨምሮ አስፈጻሚ እነሱ ናቸው። እቅዱ ግን የማን ነው? ኢየሱስ እንዲሞት እቅዱ የእግዚአብሔር እንጂ የሰው አይደለም። እቅዱ የእግዚአብሔር ነው። ታዲያ ማርቆስ ላይ ምንድን ነው የምናየው? ቁጥር 1 ላይ ከ2 ቀን በኋላ ፋሲካና የቂጣ በዓል ነበር ይላል። ለሮማውያን ስለጻፈ ስለ ፋሲካ ያብራራል፣ በዓላቶችን ያብራራላቸዋል። ለምሳሌ ምዕራፍ 5 ቁጥር 41 ላይ ሌሎቹንም ክፍሎች ምዕራፍ 15 ላይ ስትንመለከት ምዕራፍ 15 ቁጥር 42 ላይ የሰንበት ዋዜማ ይኸው የማዘጋጀት ቀን ስለሆነ ብሎ ያብራራል። ስለ ፋሲካም ከ2 ቀን በኋላ ፋሲካ ነው ብሎ ያብራራል። እጅ ስለመታጠብ ማብራሪያ ይሰጣል። ለምንድን ነው ማብራሪያ ይሰጣው? ለአይሁዳውያን እየጻፈ አይደለም። እየጻፈ ያለው ለሮማውያን ስለሆነ የእስራኤልን በዓላት ማስተዋወቅ አለበት። ስለዚህ ይህንን ነገር ሮማውያን እንደሆኑ ከክፍሉ ወይም ደግሞ ከአይሁዳውያን ውጪ እንደሆኑ ከክፍሉ እናያለን። ማቴዎስ ወንጌልን ስናይ በቀጥታ የተጻፈው ለማን ነው? ለአይሁዳውያን ነው። ማርቆስ ወንጌል ግን የተጻፈው ለማን ነው? ለሮማውያን ነው። ብዙ የላቲን ቃሎችና የአረማይክ ቃሎችንም እናገኛለን። ስለዚህ በዓላትንም ሲያስተዋውቅ ነው የምናየው። ፋሲካን ይተነትናል። ቀኑ መቼ እንደሆነ፣ የቂጣ በዓል መቼ እንደሆነ ይተነትናል። እጅ መታጠብ ምን እንደሆነ ይተነትናል። ሌሎችንም ነገሮች እየተነተነ ያስረዳል። ለምን? አይሁዳውያን ስላልሆኑ። ለምሳሌ እኛ እንደ ኢትዮጵያውያን ለእናንተ ነሐሴ ላይ ቦሄ አለ ብዬ አላስረዳም። ለምን? ስለምታውቁ። እንቁጣጣሽ የሚባል በዓል አለ ብዬ አላስረዳም። ለምን? ስለምታውቁ። ምክንያቱም እነዚህ ነገሮች አንድ ኢትዮጵያ ያውቃል። ካላወቃችሁ ግን ማብራራት አለብኝ። ስለዚህ አይሁዳውያን ስላልሆኑ ሮማውያን ስላልሆኑ የአይሁድን በዓላቶች ይተረክላቸዋል፣ ያብራራላቸዋል። የላቲንና እንደገና የአረማይክ ቋንቋዎች እናገኛለን። ለምሳሌ ጣሊታ ቁሚ ይላል። ጣሊታ ቁሚ፣ አንቺ ልጅ ተነሽ ማለት ነው። አንቺ ልጅ ተነሺ ማለት ነው። ይሄ ማለት ምን ማለት ነው? አንቺ ልጅ ተነሺ። ጣሊታ ቁሚ ማለት እኛ እንደምንሰብከው ጣሊታ የምትባል ልጅ ጣሊታ ቁሚ ብሎ እጇን ይዞ አስነሳት እንደሚለው ጣሊታ የምትባል ልጅ ቁሚ ብሎ አስነሳት አይደለም። ጣሊታ ቁሚ ማለት አንቺ ልጅ ተነሽ ማለት ነው። ትርጉሙ እዛው ላይ አለ። ጣሊታ ቁሚ ማለት አንቺ ልጅ ተነሽ ማለት ነው። ኤፍታ ማለት ተፈታ ማለት አይደለም። እዛ ላይ ይናገራል። ኤፍታ ይልና ተከፈት ማለት ነው። ከዛ ጆሮ መስማት ጀመረ። ከዛ አንደበቱ ተናገረ፣ አንደበቱ ተፈታ። ስለዚህ ኤፍታ የሚለው ይሄ ነው ማለት ነው። ስለዚህ በዓላቶችን አንዳንድ ነገሮችን ሲያብራራ ተደራሲያኖቹ ማን ስለሆኑ ነው? ሮማውያን ስለሆኑ ነው። ይሄ ብቻ ሰው ምዕራፍ 15 ቁጥር 39 ላይ ሮማዊው በእውነት የእግዚአብሔር ልጅ ነው ብሎ አመነ። ሮማዊውም እንኳን አምኗል። የእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ መሲህ መሆኑ ሮማዊው 100 አለቃ ወታደር ራሱ አምኗል። ለምን? 100 አለቃውን ጠራውና ጲላጦስ ቶሎ ፈጥኖ አልሞተም ወይ? ከሞተ ስንት ሰዓት ነው ብሎ ሲጠይቀው አዎ በእርግጥ ሞቷል ብሎ መሞቱን አረጋገጠለት። ስለዚህ ይሄ የታመነ 100 አለቃ ሮማዊ ሰው የኢየሱስን መሲህነት አረጋግጧል ብሎ ይጽፍልናል ማርቆስ። ሮማውያን እንኳን ራሱ የኢየሱስን መሲህነት ያውቁ ነበር ብሎ በደንብም እንዲያውቁት እያንዳንዱን ነገር ይተነትንላቸዋል። እሺ ወደ ክፍሉ እንመለስ። እንግዲህ እነሱ ሴራ አሴሩ። ከዛ ስምዖን የተባለው ሰው ግብዣ ጋብዞት ቤቱ ኢየሱስ እየተመገበ ነበረ። ያ ሰው ለምጻም ነበር፣ ፈሪሳዊ ነበር፣ የተከበረ ሰው ነው። በግብዣ ላይ ሆኖ አንዲት ሴት ግን ውድ ሽቶ ይዛ መጣች። ወደ ስምዖን መጣች፣ ልትቀባው ወደ ስምዖን መጣች። እሱ በማዕድ ቀርቦ ነበር ይላል። በማዕድ ቀርቦ ነበር። በአይሁዳውያን ሴቶች ማዕድ አሰናድተው ወደ ጓዳ ይሄዳሉ እንጂ ከወንዶች ጋር አብረው አይሆኑ። እቺ ሴት ግን በድፍረት ያለ ይሉንታ የፈለጉትን ያድርጉኝ ብላ ውድ ዋጋ ያለው ሽቶ 300 ዲናር የሚያወጣ ወይም የአንድ ዲናር የአንድ ቀን የሰራተኛ ክፍያ ነው እንዳልኩት፣ የአንድን ሰው የ1 ዓመት ክፍያ ዋጋ የሚያወጣ
ውድ ሽቶ ይዛ በጌታ ፊት ቀርባ ያንን ሽቶ አፍስሳ ቀባቸው። ከዛ ተቆጡ። ለድሃ ቢሰጥ ምን አለበት አሉ። ምን አለበት ለድሃ ቢሰጥ ይሄ ሁሉ ዋጋ ብለው አሉ። ከዛ ተዋት አለ ኢየሱስ። አሁን ወደ ሌሎቹ ወንጌላት አልገባም፣ ንጽጽሩን ሰዓት ስለሚሆን ተዋት አለ ኢየሱስ። አስቀድማ አለ ለመቃብሬ ስጋዬን ቀባቸው አለ። ትንቢታዊ ነው ይህ ድርጊቷ፣ ትንቢታዊ ነው፣ ፕሮፌቲክ ነው አለ። አስቀድማ ለመቃብሬ ስጋዬን ቀባቸው አለ። በከርቤ ሳልቀባ በሽቶ ሳልቀባ ሳልከፈል አስቀድማ ምን አደረጋች? ትንቢታዊ ነው፣ ለቀብሬ ቀባቸው አለ። እግዚአብሔር ይመስገን። ከቁጥር 10 እስከ 11 ስናየው ከዚች ሴት በተቃራኒ የኢየሱስ ደቀ መዝሙር አብሮት የወጣና የገባ አብሮት ሲበላ የነበረ ወዳጁ ይሁዳ የተባለው ወዳጁ ደግሞ ኢየሱስን አሳልፎ ለመስጠት በ30 ብር አሳልፎ ለመስጠት ሌላ የክህደት ድርጊት ያደርጋል። እቺ ሴት ውድ ስጦታ በውድ ብር የአንድን ሰራተኛ የዓመት ደሞዝ የሚያወጣ ውድ የሆነ ሽቶ አምጥታ ኢየሱስ እግር ላይ አፍሰሳ ከሱ ምህረትና ይቅርታን አንተን ስታቀርብ ምስጋና ስታቀርብ የሱ ደግሞ ከ12 አንዱ ሆኖ ደግሞ ደቀ መዝሙር ተነጥሎ ወጥቶ ራት ላይ ያለ ተነጥሎ ወጥቶ ከካህናት አለቆች ጋር በ30 ብር ይደራደራል ኢየሱስን ለመሸጥ። ሁለቱም ሰዎች በንጽጽር ያስቀምጣል። ማን ነው ከሁለቱ እውነተኛ ደቀ መዝሙር? ማን ነው መሲህነቱን ጌትነቱን ሳትፈራ ወንዶች በሚከለከሉበት በማይገቡበት ቦታ ላይ ደፍራ እያለቀሰች በእንባዋ እግሩን እያበሰች ሽቶውን እያርከፈከፈች ለእርሱ ስግደት አቀረበች? ተዋት አለ። ለቀብሬ ስጋዬን ቀባቸው ተዋት አለ። ማን ነው? ይሁዳ ነው ወይስ ደግሞ እቺ ሴት ናት? ማን ነው ደቀ መዝሙር? ኢየሱስን ሊሸጥ ለ30 ብር በ30 ብር ለመሸጥ የሚደራደረው ነው እውነተኛ ደቀ መዝሙር? ወይስ ዋጋ ከፍላ ፍርሃቷን ወደ ጎን ጥላ የሚያደርጉትን ያድርጉኝ ብላ በተከበረው በፈሪሳዊው ሰው ግብዣ ላይ ሆና ሰው ባለበት በሰው መካከል ሆና ያንን ሽቶ አፍሳ ሰገደችለት። በእንቧ እግሯን እንትን ያለ በፀጉሯ እያበሰችው ይላል ሌላኛው ክፍል ላይ ሰገደችለት። ኃጢአተኛ ነበረች ሴት ይላል። መስዋዕት አቀረበችለት። ኢየሱስን መሲህነቱን አረጋገጠችለት በሰው ፊት። ስለዚህ አውቆ ነው ማርቆስም በንጽጽር ያስቀመጠው። ማን እውነተኛ ደቀ መዝሙር? ይሁዳ ወይስ ይቺ ስሟ ያልተጠቀሰው ሴት? ማን እውነተኛ ደቀ መዝሙር? አስቆሮቱ ይሁዳ ወይስ ይቺ ሴት? እውነተኛ ደቀ መዝሙር ናት። ደቀ መዝሙር የሚል ስያሜ አይደለም። እንደዚህ ሴት የባህል አጥርን የጾታ አጥርን ጥሶ ጌታን ማምለክ ለጌታ ለኢየሱስ ክርስቶስ መሲህነት እውቅና መስጠት እርሱ ነው እውነተኛ ደቀ መዝሙርነት። ሲተፋበት፣ ሲናቅ፣ ሲሰቀል፣ ሲቀበር፣ ሲሞት ተከትሎ መሄድ። ምናልባትም እኮ ከሴቶቹ መካከል ነበረች የመቃብሩን ስጋውን የቱ ጋር እንደቀበሩት የቱ ጋር እንዳኖሩት ተከትለው ሄደው አረጋገጡ። የቀበሩበትን ቦታ አረጋግጠው እንደገና በሶስተኛው ቀን ደግሞ መልሰው ሽቶ ሊቀቡት መጡ። እውነተኛ ደቀ መዛሙርት እነዚህ ናቸው። እንደ ኢየሱስ የሚጠላ፣ እንደ ኢየሱስ የሚሰደድ፣ እንደ ኢየሱስ መከራ የሚቀበል፣ እንደ ኢየሱስ ካስፈለገ ለኢየሱስ የሚሞት ዋጋ የሚሰዋ ደቀ መዝሙር እሱ ነው። ይህ ደቀ መዝሙር ማለት ደቀ መዝሙር የሚል ስም ያለው አይደለም። ከ12 እስከ 26 ስናይ የፋሲካን ራት እናያለን። የፋሲካን ራት ኢየሱስ ወደ ጌታ ራት ቀየረው። ዕለቱ የፋሲካ ሰዓት ነው፣ ዕለት ነው። የፋሲካን ራት እንዲያሰናዱ ቤት እንዲያዘጋጁለት ነገረ። እያንዳንዱን ነገር እናንተ ቅድም ሲነበብ ምንባብ ላይ ታችሁታል። ወደ ቤት መጣ። ልክ በፋሲካ ዕለት እንደሚደረገው እንጀራው ህብስቱ እርሾ የሌለው እንጀራ ወይም ቂጣ ተዘጋጅቷል። ጽዋው ወይም ተዘጋጅቷል። ሁሉ ነገር ተዘጋጅቷል። ኢየሱስ በዛ ሰዓት ተነሳና
ስነ መለኮት ሰራ፣ ቀየረው። የፋሲካን ራት ወደ ጌታ ራት ቀየረው። እንጀራውን አነሳና ይሄ እንደ ዘጸአት ነፃ ያወጣችሁበት አይደለም ማለት፣ ይሄ ስለ እናንተ የሚቆረሰው ስጋዬ ነው፣ እንካችሁ ብሉት አላቸው። ጽዋውን አነሳና ይሄ ስለ እናንተ ኃጢአት የሚፈሰው የአዲስ ኪዳን ደሜ ነው አለ። የፋሲካን ራት ወደ ጌታ ራት ቀየረው። ኢየሱስ እንጀራውን ስጋዬ ነው አለ፣ ጽዋውን ደግሞ የአዲስ ኪዳን ደሜ ነው አለ። ባጭሩ በብሉይ የነበረውን የፋሲካን የነፃነት ነፃ የመውጣትን ታሪካዊ በዓል ፍጻሜ እንዲያገኝ ያደረገው። ከዛ ወደ አዲስ ኪዳን በክርስቶስ ደም ወደሚገኝ የኃጢአት ስርየት ቀየረው። እነሱ ከግብፅ ነፃ የወጡበትን የፋሲካን በዓል ያንን በብሉይ ኪዳን የነበረው ይዛ ለካ እነዛ በዓላቶች ሁሉ የሚያመለክቱት መሲሁን ነበር ማለት ነው። ከዛ ኢየሱስ ተነሳና ይሄ እንጀራ የኔ ስጋ ነው፣ ይሄ ጽዋ የኔ ለእናንተ ኃጢአት የሚፈሰው የኔ ደም ነው ብሎ የአዲስ ኪዳን ወይም ደግሞ በክርስቶስ ደም ወደሚገኝ የኃጢአት ስርየት እናደረገ ተሻገረ፣ ቀየረው ማለት ነው። ስለ መለኮት ሰራ ቅድም ሲነበብ ስላገኘ ነው ማለት ነው። ከቁጥር 27 እስከ 31 መለኮታዊ ዕቅድና የጴጥሮስን ክህደት እናያለን። አሁንም በጣም ወሳኝ ነገር ነው እዚህ ላይ የምናየው። ምን አላቸው ኢየሱስ? ሁላችሁ ትሰናከላላችሁ ትክዱኛላችሁ ብሎ ነገራቸው። ሁላችሁ ትሰናከላላችሁ ትክዱኛላችሁ አላቸው 12ቱን ደቀ መዛሙርት። ክህደታቸው በብሉይ ኪዳን ትንቢትን ያሳያል። እዚሁ ኢየሱስ ሲጠቅስ ባለፈው አይተነዋል። ዘካርያስ ምዕራፍ 13 ቁጥር 7 ላይ እረኛውን እመታለሁ በጎቹም ይበተናሉ። የደቀ መዛሙርቱ ኩብለላና መበተን መሸሽ አጋጣሚ አይደለም፣ የትንቢት ፍጻሜ ነው። እረኛው ሲመታ ይሸሻሉ። እረኛው ማን ነው የሚመታው? አባቱ እግዚአብሔር እረኛውን ይመታው ማለት መሲሁን አሳልፎ የሚሰጠው እግዚአብሔር ነው። በማ በይሁዳ በካህናት አለቆች በጻፎችና በሮማውያን በኩል እግዚአብሔር የሰዎችን ልጆች የመዋጀት አጀንዳውን በክርስቶስ በኩል በዚህ መልኩ ነው ያስፈጸመው። ስለዚህ እረኛውን እመታለሁ በጎቹስ ይበተናሉ። ስለዚህ ሁሉም ኮበለሉ፣ ትተውት ሸሹ። ስለዚህ ዓለም እንድትድን በጉን አሳልፎ የሰጠው እግዚአብሔር ነው፣ ይሁዳም አይደለም፣ እግዚአብሔር ነው። ይሁዳ የዚህ ፕሮግራም አስፈጻሚ ነው። የካህናት አለቆች የዚህ ፕሮግራም፣ ሮማውያን የዚህ ፕሮግራም አስፈጻሚዎች ናቸው። ቁጥር 18 ላይ ምን ይላል? ነገር ግን ከተነሳው በኋላ ወደ ገሊላ ቀድማቸዋለሁ። አሁን እሞታለሁ፣ ትናደርጋለሁ፣ እናንተ ትበተናላችሁ፣ ትኮበልላላችሁ፣ ብቻዬን እቀራለሁ፣ እሰቀላለሁ፣ እሞታለሁ፣ እቀበራለሁ፣ እነሳለሁ። ከተነሳ በኋላ ወደ ገሊላ እቀድማቸዋለሁ። ገሊላ ላይ እንገናኝ። ጴጥሮስ የተጠራው የት ነው? ከእንድሪያስ ጋር ማቴዎስ ወንጌል ላይ ተናል። ገሊላ ላይ ማቴዎስ ምዕራፍ 4 ላይ እንዳየነው ዮሐንስና ያዕቆብ የተጠሩት የቱ ጋር ነው? ከአባታቸው ጋር ሳያጠመዱ ገሊላ። በቃ እዛ ወደ ጠራዋችሁ ስፍራ ቀድማቸዋለሁ፣ እዛ እንገናኛለን አለ። በትንቢት መልሶ እንደሚሰበስባቸው ተስፋ ሰጥቷቸው ኢየሱስ ብቻውን ለሞት ሄደ ማለት ነው። ከቁጥር 29 እስከ 31 ቁጥር 28 ላይ እናንተ አንብቡት። ከቁጥር 29 እስከ 31 የጴጥሮስን እንትን እናያለን፣ ጥንካሬው። እኔ ይለዋል በቃ አልተውክም፣ አልክድህም፣ በቃ እስከ ሞት ድረስ አብሬ ነኝ አለው። እኔ ከአንተ ጋር ነኝ፣ አብሬ ነኝ፣ በቃ አልክድህም አለው። አይ እንትን ይሄ ያንተ ጥንካሬ ነው፣ ያንተ ፉከራ ነው። ዶሮ 2 ጊዜ እስኪጮህ ድረስ አንተ 3 ጊዜ ትከዳኛለህ አለው። ከዛ ልክ እንዳለው ዶሮ ሳይጮህ 2 ጊዜ 3 ጊዜ ሳይጮህ 2 ጊዜ ሳይጮህ 3 ጊዜ ከዳው። ልክ 3 ጊዜ ጴጥሮስ ወደ አእምሮ ተመለሰና ትዝ አለው። እንደዚህ እንዳለው ስቅስቅ ብሎ ምርር ብሎ አለቀሰ ይላል። እንደውም ሌላኛው ክፍል በጣም እንትን አደረገ። ኢየሱስ አየው ይላል። በአይኑ ኮንታክት አደረገው። ልክ 3 ከካደ በኋላ ዶሮ ሲጮህ ተደብቆ ስለነበረ ዞር ብሎ ሲያየው ከጴጥሮስ ጋር አይን ላይ ሲጋጠሙ ትዝ አለው። ዶሮ እስኪጮህ ድረስ 3 ጊዜ ትከዳኛለህ እንዳለው ትዝ አለውና ምርር ብሎ አለቀሰ ይላል። ከቁጥር 32 እስከ 42 የኢየሱስን ሰብአዊነትና ጥልቅ ቁዘማ ያሳያል።
ጌተሰማኔን ያሳያል። ጌተሰማኔ ላይ ከዛ ከፋሲካ በኋላ ዘመሩ ወደ ደብረ ዘይት። ከዛ ሊይዙት መጡ። ወደ ጌተሰማኔ ወደ ተባለ ወደ አትክልት ቦታ ይዟቸው ሄደ። ሶስቱን ይዟቸው ሄደ። አሁንም ጴጥሮስ ዮሐንስና ያዕቆብን ይዟቸው ሄደ። እዛም በሄዱ ጊዜ አብረው እንዲጸልዩ ከሱ ጋር አብረው እንዲያግዙት ነገራቸው። ምክንያቱም ሊያዝን ሊተክዝ ጀመረ። በጣም ዲፕረስድ ሆኗል። ሐዘን ውስጡ ገብቷል። ምክንያቱም ታላቅ መከራ ሊቀበል እንደሆነ ገብቶታል። ከዛ እንትን ጠራቸው። አብራችሁኝ ሁኑ አለ። ትንሽ እንደቆዩ እንቅልፍ አላቸው። ቁጥር 29 ላይ እስከ ሞት ድረስ አልክድህም ያለው ጴጥሮስ ገና ሞት ሳይመጣ መከራ ሳይመጣ የሮም ወታደሮች ሳይመጡ ብርድ እንኳን መቋቋም አቅቶት መጸለይ አቅቶት አንቀላፋ ይለናል። ሆም ብሎ ማርቆስ አስቀምጦታል። ቁጥር 37 ስምዖን ሆይ አለው። ከዛ ኢየሱስ መጥቶ በድሮ ጴጥሮስ አላለው፣ ስምዖን ሆይ። ስምዖን ማለት ሸምበቆ ነው። ጴጥሮስ ማለት አለት ነው። ስምዖን ሆይ አለው ደካማነቱን። ስምዖን ሆይ እስካሁን ተኝተሃል አለው። እስካሁን ተኝተሃል? እስከ ሞት ከአንተ ጋር ነኝ አልተወከም እንትን አልልም ብለህ እንደው ቅድም ስትፎክር የነበርከው ቀን ላይ ስትፎክር የነበርከው አሁን ማታ ላይ እንቅልፍ ይዞ እስካሁን ተኝተሃል ብሎ አለው ኢየሱስ። ከአንተ ጋር ሞታል ያልከው ሰው እስካሁን ተኝተሃል? እስካሁን ድረስ ያንቀላፋ ነው? አንዲት ሰዓት እንኳን ከኔ ጋር ልትተጉ አልቻላችሁም አላቸው። ኢየሱስ የጠየቃቸው የአንዲት ሰዓት ጸሎት ነው። በቃ ትንሹ ጸሎት የአንድ ሰዓት ጸሎት ነው። በኢየሱስ የጸሎት ጥያቄ ውስጥ ትልቁ ጸሎት እሱ የጸለየው ነው። 40 ቀንና 40 ሌሊት ጸለየ ይለናል። በፈተናው ጊዜ ትንሽ ውስጥ አንድ ሰዓት ያቃታቸው ስንቱን ሰዓት ነው? አንድ ሰዓት አብረው መጸለይ። ከዛ በቃ መከራ ስለሚመጣ ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። በመሲሁ መያዝ፣ በመሲሁ መሰቀል፣ በመሲሁ መሞት መቋቋም የማትችሉት ብርቱ ፈተና ስለሚመጣባችሁ ትጉና ጸልዩ አላቸው። ጸለየ። አሁንም ተኝተዋል። የሚይዙት ሰዎች መጡ። እነሱም ጥለው ፈረጠጡ። በዛው ተበታተኑ። ከኢየሱስ አጠገብ ሸሹ። ቁጥር 42 ቁጥር 42 ላይ ሰዓቲቱ ደረሰች እና ተነሱና እንሂድ አላቸው። ተነሱ እንሂድ፣ ሰዓቲቱ ደረሰ አላቸው። ከዛ ከቁጥር 43 እስከ 52 ስናይ ኢየሱስ ተያዘ። የኢየሱስን መያዝ ይናገራል። ከዛ ወዲያውም ይላል። ከዛ ቁጥር 43 ላይ ወዲያውም ይላል። ይሄ በማርቆስ ወንጌል ውስጥ ቅድም እንዳሳያችሁ መጽሐፍ ቁልፍ ቃል ነው። ወዲያው፣ በቶሎ፣ ከዛም የሚል ቃል ይጠቀማል ማርቆስ ሲጽፍ። በጣም ፈጣን የሆነ የፊልም ስክሪፕት የሚመስል ነው አጻጻፉ። ወዲያው፣ በቶሎ እንደዚህ እያደረገ ሁሉን ነገር ቶሎ እያደረገ ነው የሚጽፈው። ከቁጥር 43 እስከ 45 ስናይ ይሁዳ በኢየሱስ ላይ ጠቆመ ወይም ተጠምጥሞ ሳመው ኢየሱስን። ለምን? ሮማውያን ስለማያውቁት ምልክት የሚሰጣቸው ሰው ያስፈልጋል። ስለዚህ ሄደው አቀፈውና ሳመው። ከዛ ሮማውያን ወታደሮች መጥተው ለምንድን ነው ሰይፍና ጎመድ ይዛችሁ እንደ ወንጀለኛ እንደሚያሰው ለምን መጣችሁ አላቸው። ከእናንተ ጋር እያለው እስካሁን ለምን አልያዛችሁኝም? ያልያዛችሁኝ ዋናው ምክንያት የመጽሐፍት ቃል ምን እንዲያደርጉ ነው? እንዲፈጸሙ ጊዜው አሁን ስለሆነ ለዚህ ነው ያዛችሁኝ አለ። ከቁጥር 46 እስከ 49 ይሄንን ይናገራል። ከቁጥር 50 እስከ 52 ስናይ ሁሉም ትተውት ሸሹ ይላል። ደቀ መዛሙርቱ ሁሉም ትተውት ሸሹ። ለጴጥሮስ የለም ምን የለም፣ አንዱ ብቻ ግልድሙን አገልጥሞ ጥሎ ሸሽ ይላል። እርሱም ማርቆስ ነው ብለው ይላሉ። ወጣት ስለነበረ ማርቆስን ነው ብለው ይላሉ ምሁራኖቹ። ከቁጥር 53 እስከ 65 ስናይ በመሲሁ ላይ ጲላጦስ ፊት ቀርበው የምስክር ቃል ወይም ሮማውያን በሕጋቸው ያለ ምስክር ማንንም ወንጀለኛ ብለው ስለማይቀጡ የምስክር ቃል ሲቀበሉ እናያለን በኢየሱስ ላይ። እነዚህንም የምስክር ቃሎች በየተራ አድርገው ሲቀበሉ እናያለን። ምንድነው የቀረበበት ክስ? አንደኛው ክስ ምንድነው ያሉት? ይህንን ቤተ መቅደስ በ3 ቀን አፈርሰውና በእጅ ያልተሰራ ቤተ መቅደስ ደግሞ በ3 ቀን እሰራለሁ ብሏል ብለው ከሰሱት። ከዛ ሲያዩ ጲላጦስም ሌሎችም ሲያዩት ውሃ የሚያነሳ
ክስ አይደለም። ከዛ እውነት እንደዚህ ብለሃል ብለው ጠየቁት ኢየሱስን። ዝም አላቸው፣ አልመለሰላቸው። ከዛ እንደገና ሌላ ሰው እንደገና ክስ ከሰሱት። ሰው ሆኖ ራሱን ከአምላክ ጋር ያነጻጽራል ብለው አሉ። ይሄም አንደኛው ምንድነው ከሮማውያን ጋር ለማጣላት ፖለቲሳይዝ ማድረግ ስለፈለጉ ነው። ኢየሱስም እዚህ ላይ መልስ ሰጠ። ከዛ ምን አለው? የሰው ልጅ አለው በክብር ሲመጣ ታያላችሁ ብሎ አላቸው። ከዛም ሊቀ ካህኑ በጣም አካበደ፣ ልብሱን ቀደደ። እዩ ተመልከቱት፣ ሰው ሆኖ ራሱን እንደ አምላክ ሲያደርግ ንጉስ ነኝ አለ ብሎ ወደ ፖለቲካ ቀየረበት። ስለዚህ ጲላጦስም እውነቱን እያወቀ ነገሩን እያወቀ አይሁድን ስለፈራ አይሁድን መፍራት ብቻ ሳይሆን ሁከት ቢነሳ እንደገና በሮም ቄሳር ተጠያቂ ስለሚሆን እያወቀ እውነቱን ምን አደረገው? ኢየሱስን አሳልፎ ሰጠው። ከቁጥር 66 እስከ 72 የጴጥሮስን ክህደትና ንስሐን እነዚህን ሁሉ ነገሮች ያመለክታል ማለት ነው። እናንተ በደንብ አንብቡት። ምዕራፍ 15 ከ1 እስከ 47 ቁጥሮች አሉት። የኢየሱስ መስቀልና ሞቱን ያሳያል። መስቀልና ሞቱን በተመለከተ በዚህ ክፍል ጲላጦስ ማርቆስ አይሁድን ለማዳን እንደው የሚሞክር ወይም ደግሞ ኢየሱስን ለማዳን ጥረት እንዳደረገ የተወሰነ ነገር ማርቆስ ማሳየት ፈልጓል። ሊረዳው ሞክሯል። በእርግጥ ኢየሱስን ግን ኢየሱስ ተላልፎ እንዲሰጥ እንዲሞት የማ እቅድና የማ አጀንዳ ነው? በዋነኛነት የእግዚአብሔር አጀንዳ ነው። የካህናቶቹም የሮማንም ሰን የእግዚአብሔር አጀንዳ ነው። ስለዚህ ጲላጦስ ሊረዳው ሞክሯል፣ ነገር ግን አልቻለም። ለኢየሱስ አዝኖ ወይም ሌላ ሳይሆን አይሁድን ስለፈራ ነው። አይሁድን ፈርቷል። ከበላይ አለቆቹ ወይም ደግሞ ከሮም የሚመጣበትን ምት ስለፈራ ለካህናቶቹ አለቃ ሴራ ምቹ አደረገ ራሱን ማለት ነው። ስለዚህ የካህናት አለቆቹም ለአይሁድ እግዚአብሔር ተሳድቧል በማለት ለሮማን ደግሞ የፖለቲካ ሴራ በመጠንሰስ ንጉስ ነኝ ብሏል በማለት የአይሁድ ንጉስ የሚል ጽፈት በመስቀሉ ላይ ያስደርገው እንዲሰቀል አደረጉ። ይሄን ብቻ ሳይሆን ጲላጦስ ነገሩን እንትን ብሎ እንዲፈቱትም ስለፈለገ ልፍታላችሁ ሲል በአመት አንድ ጊዜ እስረኛን የመፍታትም ልማድ ስለነበረ ልፍታላችሁ ሲል አይ አለ። እሱን እንትን ስቃለው በርባንን እንፍታለን ብለው ጮሁ። በርባን ለአይሁዳውያን ከኢየሱስ ይልቅ አስፈላጊ በርባን ነው። ኢየሱስ እንደ በርባናዊ ቡድን አይነት እስራኤልን ከሮም የቀኝ ግዛት አገዛዝ ነፃ የማውጣት ተልእኮም አጀንዳም ትግል የሚል ነው። በርባን ግን ታጋይ ነው። በርባን ወንጀል እኛ ሰባኪዎች እንደምንለው ወንበዴ ሲል ማጅራት መቺ ኪስ አውላቂ ወንበዴ እንደዛ አይደለም። በርባን የበርባን ውንብድና የእንትን ነው፣ ነፃ አማጺ ነው፣ ነፃ አውጪ ነው፣ የነፃ አውጪ መሪ ነው። አይሁዳውያንን ወይም እስራኤላውያንን ከሮም አገዛዝ ነፃ ለማውጣት ቡድን ያደራጀና የነዛ ቡድን መሪ ነው። የነዛ ቡድን ወንበዴ ሲባል በሮም ላይ ማመፁን እንጂ ወንበዴ ሲባል ይሄ ማህበራዊ ጉዳይን በተመለከተ አይደለም። ስለዚህ ይሄ ሰው ይፈታልን አሉ። እሱ እንዲፈቱ ፈታላቸው። ኢየሱስን እንዲሰቀል አደረጉት ማለት ነው። ይሄንን እናገኛለን። ከቁጥር 1 እስከ 40 ወደ ጉዞን ወደ ጎልጎታ ሲያደርግ እናያለን። በዚህ ወቅት የራስ ቅል ተብሎ ወደሚጠራው ስፍራ ከኢየሩሳሌም ቅጥር ውጭ ወዳለው ሊሰቅሉት በሚወስዱት ጊዜ ኢየሱስ ስለደከመው አንድ ሰው የቀሬናው ሰው የተባለ የቀሬናው ስምዖን የተባለ ይህ ሰው መስቀሉን እንዳገዛው እናያለን። በሮማውያን ፊት ደቀ መዛሙርት ትተውት ሄደዋል፣ ሸሽተዋል። ይህ ሰው ግን መስቀሉን ተሸክሞ ኢየሱስን አግዞት ጎልጎታ እስከተባለው ቦታ ድረስ አብሮ እንደተጓዘ እናያለን። ከዛ ቁጥር 23 ላይ ስናይ አንድ የሚሞት ሰው በሮማውያንም እንደ ህመሙ እንዳይሰማው ማደንዘዣ ይሰጠዋል። ምንድነው ይህ ማደንዘዣ? ከርቤና ወይም ደግሞ ሐሞት እንደገና ወይን ቀላቅለው በማጠጣት ህመሙ እንዳይሰማው፣ ሚስማርም ሲመታ ግርፋቱም እንዳይሰማው ሰውነቱን ያደነዝዘዋል። ስለዚህ ሲሰጡት ኢየሱስ አይ አልፈልግም አለ፣ አልጠጣም አለ። ይሄን ነገር ማደንዘዣ አልፈልግም አለ። ህመሙን
የሚቀበለውን ህመም የሚቀበለውን ስቃይ እንትን የሚያደነዝዝል ነገር አልፈልግም ብሎ አልጠጣም ማለት። ከዛ ቁጥር 24 ላይ መዝሙር 22 ቁጥር 18 ላይ እንደተጻፈ ልብሶቼን ተካፈሉ እንደሚል በልብሱን ተካፈሉ፣ ዕጣ ተጣጥለው ወሰዱት። ከቁጥር 26 እስከ 32 ደግሞ ሮማውያን ሰቀሉት፣ የአይሁድ ንጉስ ብለው ጽሕፈት አድርገውበት ሰቀሉት ይላል። አንደኛ ይሄን ነው የምናየው። ከዛ ሁለቱ ወንበዴዎችን እናያለን በግራና በቀኝ። ይሄም ከአመፀኞች ጋር ተቆጠረ የሚለው የትንቢት ቃል እንዲፈጸም በመካከላቸው አብሮ እንደነበረ እናያለን። ከቁጥር 37 እስከ 39 የቤተ መቅደሱ መጋረጃ ለሁለት መቀደዱን ያሳያል። ይህም በእግዚአብሔርና በሰው መካከል ያለው ያ ግድግዳ እንደተነሳ የሚያሳይ ነው። ልክ በሚሞትበት ጊዜ ቁጥር 39 ላይ መቶ አለቃው በእውነት ይህ ሰው የእግዚአብሔር ልጅ ነበር ብሎ መሲሁን የእግዚአብሔር ልጅ እንደሆነ መሲህ እንደሆነ ስለ ኢየሱስ ክርስቶስ ተናገረ። ከቁጥር 40 እስከ 41 ደግሞ ስንመለከት እንግዲህ ወንዶቹ ሙሉ ለሙሉ ጥለውት ሸሹ። ይህንን ቅድም አይተናል። ነገር ግን ሴቶቹ ግን ተከተሉት ይላል። ከቁጥር 40 እስከ 41 ድረስ እስከ ፍጻሜ በመዝለቅ ሸኝተውታል። ሴቶቹ ለምስክርነት እንዲሆኑ ሸኝተውታል። ሴቶች ለምስክርነት በማይቆጠሩበት ማህበረሰብ፣ ምክንያቱም በአይሁድም በየትኛውን ባለው በሙስሊም ወገኖቻችንም መካከል የአንድ ወንድ ላይ ለመመስከር 3 ሴት ታስፈልጋለች። አንድ ወንድ ማለት ስሪ ፎልድ ነው። የ3 ሴቶችን ያክል እንትን አለው ማለት ነው፣ ተቀባይነት አለው ማለት ነው። እነዚህ ሰዎች መቃብሩን ሄደው የተቀበረበትን ቦታ አዩ። ሴቶች የሚሰጡት ምስክርነት ዋጋ ቢስ በሆነበት ቅቡልነት በሌለው ማህበረሰብ ውስጥ እነዚህ ግን ምንድናቸው? እውነተኛ ምስክር። የት እንደተቀበረ እውነተኛ ምስክር ናቸው። መቃብሩን ቦታ ደግሞ ሽቶ ሊቀቡ ሲሄዱ መቃብሩ ባዶ መሆኑን እውነተኛ ስጋውን አጣ ነው፣ መቃብሩ ባዶ ነው ብለዋል። ምስክርነታቸውን ሰጥተዋል። ማህበረሰቡ ግን ሊቀበላቸው አልቻለም፣ ሊያምናቸው አልቻለም። ታዲያ እውነተኛ ደቀ መዛሙርት ነው የማርቆስ አጻጻፍ 12ቱ ደቀ መዛሙርት ብቻ አይደሉም። እንደውም እነሱ ክደውታል፣ ትተውት ሄደዋል፣ ሸሽተዋል። ሌሎች ደቀ መዛሙርት አሉት። ኢየሱስ የቀሬናው ስምዖን መስቀል የተሸከመለት ስውሩ ደቀ መዝሙር። እነዚህ ሴቶች ስደትን፣ የማህበረሰቡን መገለል፣ የማህበረሰቡን ንቀት ወደ ጎን ችላ ብለው መሲሁን በሞቱ በስቃዩ በመከራው አብረውት የነበሩ የት እንደተቀበረ ሁሉ ተከታትለው ያረጋገጡ ሰዎች ነበሩ። እነዚህ ሴቶች በኢየሩሳሌም በደረሰበት መከራ፣ መተፋት፣ ስቃይ፣ ስቅለትና ሞት ተከተሉት። እነዚህ ሴቶች ከ42 እስከ 47 ሌላ ደቀ መዝሙር እናያለን። የአርማትያሱ ዮሴፍ ይባላል። ይህ ሰው የሸንጎ አባል ነው። የአይሁድ የሸንጎ አባል ነው። የተከበረ ሰው ነው። ባለጠጋም ነው። ይህ ሰው በድፍረት መጥቶ ወደ ጲላጦስ ወደ ሰቀሉት ሮማውያን መጥቶ አስክሬኑን እንዲሰጠው ለመነው፣ ጠየቀው ይላል። የሸንጎ አባል ነው። ባለስልጣን ነው። የከበረ ባለጠጋ ነው። ወደ ጲላጦስ ሄዶ ለመነው። ከባድ እርምጃ፣ ከባድ ውሳኔ ነው የወሰነው። ለምን? እንደ ቤተሰብ ተቆጥሮ ምን ሊደረግ ይችላል? ይህ ሰው ተጠያቂ ሊሆን ይችላል። ጠየቀ። በንጽጽር ደግሞ ስናየው ጴጥሮስን ደግሞ እናየው። ከዚህ ሰው ጋር እናነጻጽረው። ጴጥሮስ ደግሞ ያውም ደግሞ ስልጣን በሌለው በጲላጦስ ፊት እኮ አይደለም፣ ስልጣን በሌላት ሴቶችን ማህበረሰቡ አይቀበልም ብያለሁ ቅድም እንደነገርኳቸው። ብትን ከዚህ ሰው ጋር ነበር ብላ እንኳን ብትልም ቅቡልነት የለውም የእሷ እንትን ምስክርነት። በእሷ ፊት 3 ጊዜ ካደው፣ እየተራገመ አስረዳ። ጴጥሮስ እየተራገመ አስረዳ ስለ መሲሁ። ከዚህ ሰው ጋር አልነበርኩም፣ አላውቀውም፣
እግዚአብሔር ይቅሰፈው እግዚአብሔር ይቁረጠው ብቻ ሌላም ነገር ብሎ እንዲያሙት አድርጎ ከሱ ጋር አልነበርኩም ብሎ ንግግር ይገልጣል። ታስታውቃለህ አይቻለሁ ብትለው አይነበርኩም ብሎ ካደ። 3 ጊዜ ክዶ እየተራገመ ክዶ አስረዳት፣ አስረግጦ አሳመናት ከዚህ ሰው ጋር አይደለም ብሎ። አርማትያስ ዮሴፍ ደግሞ ይህ ባለስልጣን፣ ይህ የከበረ ሰው፣ ይህ ባለጠጋ፣ የአይሁድ የሸንጎ አባል የሆነ ጲላጦስ የተባለውን አገረ ገዢ ጋር ሄዶ አስክሬኑን ስጠኝ አለው። አስክሬኑን ተቀበለ፣ ከርቤ ቀባው፣ ከፈነው። ለራሱ ማዘጋጀው የመቃብር ውቅር ውስጥ በድንጋይ የተወቀረ መቃብር ውስጥ ምን አደረገው? መቃብሮቹን ከባለጠጎች ጋር አደረጉት የተባለ ድበት ቀበረው። ቀባሪ ጠፍቶ አብረውት ሲያጅቡት የነበሩት አብረውት ሲወጡ ሲወርዱ መምህር ወይ ምናምን አንተ ወክም ከአንተ ጋር ሞታለን ምናምን ሲሉ የነበሩት ትተውት ጠፍተው ሁሉም እግሬ አውጪኝ ብለው፣ ይሄ ሰው ግን ወስዶ ቀበረው። ማነው እውነተኛ ደቀ መዝሙር? ማነው እውነተኛ ደቀ መዝሙር? ጴጥሮስ ወይስ አርማትያስ ዮሴፍ? ማን ነው? ማርቆስ ይህንን እንድንረዳ በግልጥ ያስቀምጥልናል። ደቀ መዛሙርቱ በሸሹበት ጊዜ አስክሬኑን ቀበረው። 12ቱ ሳይሆን ከሸንጎ አባል የሆነው ይህ ሰው አስክሬኑ ቁጥር 47 ላይ ሁለቱን ማርያሞች ደግሞ ይነግረናል። ቁጥር 47 ላይ ሁለቱ ማርያሞች ምን አደረው? ወዴት እንዳኖሩት ያዩ ነበር። ተከታትለው ሄደው ቀብር ቦታው የቱ ጋር እንደሆነ ከሮማን ወታደርና ካጀቡት መካከል ከኋላ ሄደው አስክሬኑን የት እንዳኖሩት ያዩ ነበር ይላል። እግዚአብሔር ይመስገን። በጣም ይገርመኛል። አሁን ሴት ትበል ትስበክ አትስበክ የሚለው እንትናችን ጭቅጭቃችን ነው የምለው። ማርቆስ ወንጌልን በደንብ ካነበብነው ግን የጌታ ታማኝና በነፍሳቸው የተወራረዱ ደቀ መዛሙርት እነማን ናቸው ስንል ሴቶቹ ናቸው፣ ወንዶቹ አይደሉም። ሴቶቹ ናቸው። የት እንዳኖሩት ለማየት ሄዱ። ካዩ በኋላ በትንሳኤው ደግሞ በማለዳ ወደ መጥተው እንትን አደረጉት፣ ተመለከቱ። ሉቃስ ለምን ማርቆስ ይህንን ቦታ በማስገባቱ አንድ ሙግት አለ። ሴቶቹ የሄዱት ወደ ተሳሳተ መቃብር ነው የሚሉ እንትኖች አሉ፣ የሚሉ እንደዚህ ብለው የሚያስቡና እንደዚህ አይነት ፊሎሶፊ ያላቸው እንደዚህ አይነት አስተምሮ ያላቸው እንትኖች አሉ። ለነሱ ጥሩ መልስ ነው። የተሳሳተ መቃብር አልሄዱም። ሲቀበር የት እንዳልሆነ ስላዩ ትክክለኛው ቦታ ነው የሄዱት ሴቶቹ እንጂ የተሳሳተ መቃብር ላይ ኢየሱስ አልተነሳም ለማለት እውነተኛው የቀብር ቦታ ሳይሆን የተሳሳተ መቃብር ላይ ሄደው ነው ባዶ መቃብር ያዩት ብለው የሚናገሩ አሉ። ለነሱ ማርቆስ ለነሱ መልስ ለመስጠት ባይሆንም ግን ጥሩ መልስ ነው። ሴቶቹ እነዚህ ሁለት ማርያሞች ሄደው የት እንዳኖሩት አዩ። በትንሳኤው ጊዜ ደግሞ ሊቀቡት መጡ ይላል። አንደኛ የቀሬናው ሰው፣ ሁለተኛ አርማትያስ ዮሴፍ፣ ሶስተኛ 100 አለቃው፣ አራተኛ እነዚህ ሴቶች እውነተኛ የኢየሱስ ደቀ መዝሙር ነበሩ። ደቀ መዝሙር ማለት ኢየሱስ በሚያልፍበት ጎዳና ደቀ መዝሙር ማለት ኢየሱስ ሲተፋበት መከራ ሲቀበል እንደሚሰቀል እንደሚሞት ሁሉ እውነተኛ ደቀ መዝሙር ይሄንን መንገድ የኢየሱስ ተከታይ ነው። ስለ ኢየሱስ ሊሰደብ መከራ ሊቀበል ሊነቀፍና ሊሞት ይችላል። ደቀ መዝሙር ማለት ይሄ ነው እንጂ ደቀ መዝሙር ማለት ስም ይዞ አሁን በስመ አገልጋዩን እንዳለው ስም እንደው ፓስተር፣ ነቢይ፣ ሐዋርያ ምናምን እንደሚባለው ስም መያዝ አይደለም፣ በትክክል መሆን ነው። ስለዚህ እውነተኛ ደቀ መዛሙርት እነዚህ ሰዎች ናቸው። የቀሬናው ዮሴፍ፣ አርማትያስ ዮሴፍ፣ የቀሬናው ስምዖን፣ አርማትያሱ ዮሴፍ፣ 100 አለቃው ሞቱን አይቶ መስቀል ላይ አይቶት የሚሞት እኮ የሚሰቃይ መከራ የሚቀበል የሚሞት መሲህ እኮ እኛ አንፈልግም፣ ኧረ እንደዚህ የሚባል ነገር አናውቅም ብለው ነው እንትን ያደረጉት፣ ትተውት ሄዱት ተስፋ ቆርጠው። ይሄ ሰው ግን ሲሞት አይቶት በእውነት የእግዚአብሔር ልጅ ነው አለ። እነዚህም ሴቶች መቃብሩን የት እንደነበረ ማየት ብቻ አይደለም፣ ምዕራፍ 16 ላይ እናገኛቸዋለን። ምዕራፍ 16 ከቁጥር 1 እስከ 20 ትንሣኤና የተስፋው ቃል መልእክት። ከቁጥር 1 እስከ 8 ስናይ ምንድን ነው?
ማርቆስ ወንጌል ቁጥር 8 ላይ ያበቃል ይላሉ ብዙዎቹ። አዲሱ መደበኛ ትርጉምንም ስታዩት የግርጌ ማስታወሻ ላይ ምን የሚል ቃል እናያለን? ምዕራፍ 16 ላይ የግርጌ ማስታወሻ ማለት ይኸውላችሁ እዚች ጋር በትንሹ የተጻፈ ነው። ምን ይላል? አንዳንድ የጥንት ቅጂዎች ከቁጥር 9 እስከ ቁጥር 20 ላይ ያለው ክፍል የላቸውም ይላል አዲሱ መደበኛ ትርጉም። አንዳንድ የጥንት ቅጂዎች ከቁጥር 9 እስከ 20 ድረስ ያለው የላቸውም ይላል። የማርቆስ ወንጌል ይላሉ አንዳንዶቹ አጥኚዎች ቁጥር 8 ላይ ያበቃል ይላሉ። ቁጥር 8 ላይ ሲያበቃ ቁጥር 8 ምንድን ነው የሚለው? ሴቶቹም ይላል ባዶ መቃብሩን አዩትና እየተንቀጠቁጡና እየተደነቁ ከመቃብሩ ሸሽተው ወጡ። ፈርተው ስለነበር ለማንም አንዳች አልተናገሩ። ለምን አልተናገሩ? ይህ ታምር ነው፣ እውነትም ነው። አንተን ዲዳ እኮ ያደርጋል። አሁን እኔ ጥሩ ነው አይደለ? እንትን ስል ሳስተምር ስናገር እንትን አንዳንዴ ወይም ደግሞ ሲሪየስ ወይም ስቆጣ እንትን ስል አፌ ይያዛል። እንትን እላለሁ፣ አልናገርም። ለመቆጣት ብቻ ለመቆጣት እንትን አላደርግም። አፌ ለመቆጣት አይፈታም ማለት ነው። አንዳንዱ ልክ እንደዚህ ታምር ነገር ሳይ ከአግራሞት ከመደነቅ የተነሳ አፉ ይታሰራል። እየተከታተሉ ሄደው ያኖሩበትን ቦታ አይተው በሶስተኛው ቀን ሊቀቡት ሲመጡ ሽቱ ይዘው ሲመጡ ባዶ መቃብር አገኙ። ተንቀጠቀጡ፣ ተርበተበቱ። እንዴት ብለው ይናገሩ? ፈሩ ይላል። ከዚህ የተነሳ የማርቆስ ወንጌል ክፍት ነው ይላሉ። ክፍቱን የቀረ ወንጌል ነው ይላሉ። ምን ማለት ነው? ይሄ ማለት ያልተቋጨ ነው። ድሮ ካሴት ስናይ እንዳሁኑ እንትን ሚሞሪ ወይም እንዳሁኑ እንደ ዲጂታል ሳይሆን በፊት ሲዲ የሚባል ነበረ። ሲዲ አንዳንድ ሲዲ ፊልም ሲሆን ካምፓሲቲው ትንሽ ስለሆነ ዲቪዲ የሚባል እስኪያመጡ ድረስ በአንድ እንትን እስኪያልቅ ድረስ አንዳንዴ ሲዲኤ እና ሲዲቢ አለው። ወይም ረጅም ፊልሞች ሲሆኑ ሲዲኤ፣ ሲዲቢ፣ ሲዲሲ እያሉ ሁሉ ይቀጥላሉ። ከዛ ሲዲኤን እያያቸው ከዛ ወይ ምናልባት ነው አክተሩ ላይ ሽጉጥ ተደቅኖበት ይቆምና ኢንሰርት ሲዲቢ ይላቸዋል። ሲዲቢ ባይኖርስ ጠፍቶ ቢኖርስ ብትፈልጉት ብታጡትስ? አክተሩ ሞቷል። አክተሩ ምን ሆነ? እንትና ማርቆስ ወንጌል ልክ እንደዚህ ነው። ኢየሱስ ተሰቀለ፣ ሞተ፣ ተቀበረ። ከዛ ሴቶቹ ሲመጡ መቃብሩ ባዶ ሆኖ አገኙት። ተነሳ አይደለም፣ መቃብሩ ባዶ ሆኖ አገኙት ነው የሚለው። ባዶ መቃብር። ለዚህ ነው ርዕሱን ከጌተሰማኔ እስከ ባዶ መቃብር ብዬ የሰጠሁት። ባዶ መቃብር አገኙ። ባዶ መቃብር አይተው እውነተኛ ምስክር ናቸው። ተጨባጭ የሆነ ነገር አይቷል፣ በቦታው ተገኝቷል። ስለፈሩ አልተናገሩም። ታዲያ ምን ይላሉ አንዳንድ መምህራን? ሲዲቢው አንተ ነህ ወይም ደግሞ ምንድነው? እነሱ ፈሩ አይደለ? መነሳቱን የትንሣኤው አስረጂ የትንሣኤው አረጋጋጭ እኛ ነን። ከዛ በኋላ ያሉት ክርስቲያኖች ናቸው አስረጂዎች። ኢየሱስ ተነስቷል፣ ሞትን ድል አድርጎ ተነስቷል ብለው የሚሰብኩ እነሱ ናቸው። እውነትም ሐዋርያት ሥራ ላይ ስንሄድ የምናገኘው ይህንን ነው። ሐዋርያት ሥራ ላይ የተፈለጉት ደቀ መዛሙርቱ የተፈለጉት ወይም ደግሞ ለደቀ መዛሙርቱ በደቀ መዛሙርቱ እጅ ጌታ ያን ሁሉ ድንቅ ያን ሁሉ ታምራት የሚያደርገው ትንሣኤውን ለማስረዳት ነው፣ ሌላ አይደለም። ለምን? ትንሣኤው የተካደ እውነት ነው። ማቴዎስ ወንጌል ምዕራፍ 28 መጨረሻ ላይ ተክዷል። መነሳቱ ታምኗል። መነሳቱ የታሪክ ሀቅ ነው። በሮማውያንም መጽሐፍ በአይሁዳውያንም የተጻፈ ነው። እነ ጆሴፈስም ጽፈውታል። መሞቱ ሀቅ ነው። መነሳቱስ አልተረጋገጠም። ማቴዎስ ሲናገር የኢየሱስን አስክሬን ደቀ መዛሙርቱ ሰረቁት ተብሎ እስከ ዛሬ ድረስ ይወራል አለ። ማቴዎስ ላይ ይህንን ስላየ ነው። እስከ ዛሬ ሲል ኢየሱስ ከሞተ በኋላ ማቴዎስ ወንጌል እስኪጻፍ 20 ምናምን ዓመት ሙሉ ወሬው ምንድን ነው? በአይሁዳውያንና በሮማውያን ዘንድ እንዴ ይቀልዳሉ። እንዴ ሬሳውን ሰርቀውት እኮ ነው ተነሳ ብለው እንትን የሚሉት ነው ብለው ነው የሚሉት።
አንድ ዴል ሙዲ የሚባል ሰው እንዳለው ነው የሰማሁት። እውነት ጫማዋን እስክታጠልቅ ውሸት አደባባይ ትደርሳለች፣ አደባባዩን ትሞላለች። ውሸት መነሳቱ ለህዝቡ ማስረዳት ስለነበረበት መንፈስ ቅዱስ በላያቸው ላይ ወርዶና ምዕራፍ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ምስክሮቼ ትሆናላችሁ፣ ምስክሮቼ ትሆናላችሁ። በምን? በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ድረስ ምስክሮቼ ተነስታ እንደተነሳው የአይን ምስክር አይቻለሁ ሰምቻለሁ ብላችሁ ትመሰክራላችሁ። ታዲያ ሐዋርያት ሥራን ስታነቡት ምዕራፍ 3 ላይ ሽባው ተተረተረ። እንዴት ይህ ሰው እንትን ሆነ? ይሄ ሰው ደህና የሆነው እናንተ የሰቀላችሁት የናዝሬቱ ኢየሱስ ክርስቶስን እርሱ እግዚአብሔር ከሙታን በማስነሳቱ ምክንያት ከሙታን በመነሳቱ ምክንያት ይህ ሰው ደህና ሆኗል። ታምራት ራሱ የሚሰራው ትንሣኤውን ለማስረዳት ነው። ምዕራፍ 2 ላይ በልሳን ሲጸልዩ በልሳን መንፈስ ቅዱስ ወርዶባቸው ሁሉም በልሳን ጸል። ይሄ የሆነው አንደኛ በኢዩኤል የተነገረው ትንቢት እንዲፈጸም ነው። ሁለተኛ እናንተ የሰቀላችሁትን የናዝሬቱ ኢየሱስ ክርስቶስን እግዚአብሔር ምን አለ? የሞትን ጣር አጥፍቶ አስነሳው። በዚህ ምክንያት ይህ የምታዩት ምልክት፣ ይህ የምታዩት ነገር ሆኗል። ስለዚህ የኢየሱስን መነሳት ለማስረዳት የመንፈስ ቅዱስ ኃይል፣ የቃል ሙላት፣ ድንቅ ታምራት ይከተላቸው ነበረ ትንሣኤውን ለማስረዳት ኢየሱስ ተነስቷል የሚለው። ስለዚህ ማርቆስ ወንጌል እውነትም ቁጥር 8 ላይ አብቅቶ ከሆነ ከቁጥር 8 በኋላ ኢየሱስ ተነስቷል ብላ ማስረዳት ያለባት ማንዳት ቤተክርስቲያን ናት። ሲዲዩቢ እኛንን ማለት ነው። ወይም ደግሞ ቀጣዩ እንትን እኛንን ማለት ነው። በእኛ ነው የሚከናወነው ማለት ነው። ቀጣዩ ተግባር፣ ቀጣዩ ድርጊት፣ ቀጣዩ ስራ። እሺ ቶሎ ቶሎ እዚህ ላይ የሚነሱትን እንትኖች ሐሳቦች ቶሎ ቶሎ ላንሳላችሁ። ማርቆስ ወንጌል ላይ ቁጥር 8 ላይ ያለውን በተመለከተ አንደኛው ሴቶቹ በድንጋጤ በፍርሃት ዝም ያሉትን የትንሣኤውን ዜና ሌሎች በድፍረት እንዲናገሩ እንዲያውጁ ነው እነሱ ዝም ያሉት የሚል ነው። በዚህም እሳቤ መሰረት ቅድም እንደነገርኳችሁ ነው ያለው እሳቤ። ስለዚህ ለምን ዝም አሉ? ሌሎቹ እንዲያስረዱ፣ እኛ እንድናስረዳ፣ ሌሎቹ ደቀ መዛሙርት ተነስቷል ብለው የምስራቹን ቃል ይዘው እንዲሄዱ እነሱ ስለፈሩ ዝም አሉ ተብሎ ተጽፏል ማለት ነው። በአጭሩ ምንድን ነው? ትንሣኤውን ማስረዳት ተራው የማን ነው ማለት ነው? የኔ ነው። ተራው የኔ ነው። በቃ የኔ ተራ ነው። ትንሣኤውን ማስረዳት የኔ። እነሱ ፈሩ አይደለ? እነሱ ዝም አሉ። ተነስቷል ብዬ ማስረዳት የማተራ ነው? የኔ ተራ ነው። ከኔ በፊትም ደግሞ የቀደሙት አባቶቻችን ሁሉ የቤተክርስቲያን አባቶች ሁሉ የኢየሱስ ክርስቶስን ከሞት መነሳት ምን አድርገዋል? በድንቅ በታምራት በምልክት እየሰበኩ አስረድተዋል። እግዚአብሔር ይመስገን። ሁለተኛው መልአኩ ምን ይላቸዋል? እዛው ቦታ ላይ መልአኩ ሂዱና ንገሩ አላቸው። ዝም አሉ ለጊዜው፣ ግን ወደ ገሊላ ሂዱና ንገሩ። በዚያን ሰዓት ወደ ገሊላ ሄደው ለደቀ መዛሙርቱ ተናግረዋል። ኢየሱስ ምን ብሏቸዋል? አስቀድመን እንዳየ ነው። ገና አንተ አቅርቦ እሞታለሁ፣ ሰቀላለሁ፣ እንትን ያደርጉኛል፣ ግን በገሊላ ላይ ቀድማቸዋለሁ፣ እዛ ከተነሳ በኋላ እዛ እንገናኝ ብሏቸዋል። ስለዚህ እነዚህ ሄደው ገሊላ ላይ የተሰበሰቡትን ሰዎች ሄደው ለደቀ መዛሙርቱ ነገሯቸው። እነዚሁ ሴቶች ግን ምን አላደረጉም ይላል። ቅድም እንዳነበብ ነው አላመኑ። ዝም በል ምናምን። እንደውም ሉቃስ ወንጌል ላይ ምን ይላል? ለኢየሱስ እኮ ነው የሚነግሩት ለራሱ የኤማውስ መንገደኞች። ኧረ እንትን የሆነውን ነገር አልሰማም ብላ ምን ካሉት በኋላ እንደውም አንዳንድ ሴቶች አስገረሙን ይሉታል። እንትኑን አጣ ነው በስጋውን አጣ ነው ብለው ነግረው አስገረሙን አለ። ይሄንንም ሰምተው ራሱ አላመኑም፣ አስገረሙን። በጣም የሚገርሙ ናቸው፣ ገራሚ ሴቶች ናቸው ብለው አለፏቸው። ማመን አልፈለጉም፣ አላመኑ። ደቀ መዛሙርቱ አላመኑ። እነዚህ ናቸው ደቀ መዛሙርት ወይስ ሴቶቹ ናቸው ደቀ መዛሙርት? አሁንም እኮ የወንጌል ጉልበት ትንሣኤውን በመግለጥ ላይ ነው ጉልበት ያለው። ስለዚህ ወደ ተናገሩ፣ ሴቶቹ ተናገሩ፣ አስገረሙን አሉ። ሉቃስ 24:22 ላይ እናንተ አንብቡ። ነገር ግን አላመኑም። ሶስተኛው ሌላው ሐሳቤ ከቁጥር 8 በኋላ ያለው ከ9 እስከ 20 ያለው ተጽፎ ነበር ግን ተቀዶ እንትን ብሎ ነው ወይም ደግሞ ተቀዶ ጠፍቶ ነው የሚል አመለካከትና አስተሳሰብ አለ። ከቁጥር 9 እስከ
ያለው ተቀዶ ጠፍቶ ነው የሚል አስተሳሰብ አለ። ሌሎቹ ደግሞ አይ ተጨማሪ ቅጂ ነው በኋላ እንትን የተጨመረ ቅጂ ነው ብለው የሚናገሩ አሉ ማለት ነው። ይሄን ይመስላል። ከቁጥር 9 እስከ 20 ስታነቡ ኢየሱስ የሴቶቹን ምስክርነት ማርቆስ ይጠቀልላል ወይም ነው ይጠቅሳል። ከቁጥር 12 በኋላ ታገኙታላችሁ። ከቁጥር 12 እስከ 12 እስከ 13 ሁለቱ ደቀ መዛሙርት ሌሎችን አሁንም አላመኑም ይላል። ተነስቷል ተብሎ ተነግሯቸው አላመኑም ይላል። ከዛ ከቁጥር 14 እስከ 18 በማዕድ እያሉ ተቀምጠው እያሉ በመካከላቸው ተገልጦ ራሱን እንትን አደረጋቸው። ከዛ በኋላ ተልኮ ሰጣቸው። ከቁጥር 19 እስከ 20 ተልኮ ሰጣቸው። ወደ ዓለም ሁሉ ሂዱ፣ ወንጌልን ስበኩ፣ እነዚህ ምልክቶች ይከተሏቸዋል ምናምን ብሎ አላቸው። ከዛ ወደ ሰማይ አረገ ይላል። ከዛ በኋላ ምን ይላል? መጨረሻ ላይ ሲዘጋው ቃሉንም ይላል በድንቅና ላምበው ጌታ ኢየሱስ ይህን ከተናገራቸው በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። ከዚያም ደቀ መዛሙርቱ ወጥተው በየስፍራው ሁሉ ሰበኩ፣ ጌታም ከእነርሱ ጋር ይሰራ ነበር፣ ትምህርታቸውንም ተከትለው በሚፈጸሙ ምልክቶች ቃሉን ያጸና ነበር። አማኑኤል ማለት ነው። በቃ ጌታም ካረገ በኋላ ከነሱ ጋር ነበረ። ጌታም በድንቅ በምልክት ቃሉን ምን ያደርግ ነበረ? ያጸና ነበረ፣ አብሯቸው ነበረ ይላል። ሐዋርያት ሥራን ስናይ የዚህ ትንቢት ወይም የዚህ ድርጊት ሙሉ ትረካ ያለው ሐዋርያት ሥራ ውስጥ ነው። እንዴት ጌታ በድንቅ በታምራት በምልክት ቃሉን ያጸና እንደነበረ፣ እንዴት ቤተክርስቲያን እየተስፋፋች እያደገች በቁጥርም በጥራትም እየበዛችና እያደገች እንዴት እንደመጣች በሐዋርያት ሥራ ውስጥ እናያለን ማለት ነው። ስንጠቀልለው ምን ለማለት ነው? ትልቁ ነገር ደቀ መዛሙርት 12ቱ ብቻ አይደሉም። ደቀ መዛሙርት ሌሎችም አሉ። ሌሎችም ደቀ መዛሙርት አሉ። የቀሬናው ስምዖን፣ የአርማቴሱ ዮሴፍ፣ መቶ አለቃው ሮማዊው መቶ አለቃ፣ እነዚህ ሴቶች፣ ሌሎችም ደግሞ ብንል ደቀ መዛሙርት ብዙ ናቸው። ደቀ መዛሙርት በጌታውና በመምህሩና በተማሪው በጌታና በተከታዩ መካከል ያለውን ሪሌሽንሽፕ የሚያሳይ ነው። እንደው ዝም ብሎ አስተማሪና ተማሪ አይደለም። ወይም ዝም ብሎ መከተል የሚለውም ቃል ምንድን ነው? እንደ ኢየሱስ ላይ እንደተተፋው፣ ኢየሱስ ላይ መከራ እንደደረሰው፣ ኢየሱስ እንደተሰቀለው፣ ኢየሱስ እንደሞተው ልክ እንደዚሁ ደቀ መዛሙርቱ ይሄንን ጎዳና የሚከተል ነው። በኢየሱስ ስለ እኔ ማንም በኋላ የሚከተል መስቀሉን ተሸክሞ በኋላ የማይከተለኝ ደቀ መዝሙሬ ሊሆን አይገባም ነው ያለው። ስለዚህ እንደ ኢየሱስ ሊተፋበል፣ እንደ ኢየሱስ መከራ ልንቀበል፣ እንደ ኢየሱስ ልንሰደድ፣ አስፈላጊ ከሆነ ለኢየሱስ ልንሞት ነው ደቀ መዝሙርነት እንጂ ደቀ መዝሙርነት አዲስ ሰው የሚማረው ክትትል ትምህርት አይደለም። ደቀ መዝሙርነት የህይወት ፍጻሜ ጉዞ ነው። ከኢየሱስ ጋር ወይም ደግሞ ለኢየሱስ ኢየሱስ የሆነውን ሁሉ መሆን ነው። እግዚአብሔር ይመስገን። ለዚህ ታላቅ ዕድል የጠራን ጌታ ነው። እግዚአብሔር አምላክ ይባርካችሁ።